ላሳያችሁ። ከሴቶች ጋር ምንድን ነው የምታወራው? ቤፍ ጀርኪ እንደ ሴት ነው የሚቆጥሩት፣ እንደ ወንድ እንኳን አይቆጥሩትም። እና አሳዘነችኝ። እኔ ሰነድ ባላወጣ ደስ ይለኛል። እውነቴን ነው። ሰነድ ባላወጣ ደስ እናንተ ታፕታፕ እያደረጋችሁ መሳቅ ብቻ ነው፣ ሌላ ምንም አያስፈልግም፣ ምንም አያስፈልግም። እና እኔ ሳይደርሱብኝ እንደማለካ ታውቃለህ። ግን ከነኩ ያው እንግዲህ ፈጣሪውን ለማለት ያክል ነው። አሁን በግሩፕ አድርጌ እንደ በፊቱ ከሃይማኖት ጋር ከዘር ጋር መጣላት አቆምን። ብቻ ነጥዬ እንደዚህ የወር አበባ እንዲይዛ አድርጋለሁ። ነጥዬ ነው የምተኩሰው። እሺ በውስጥ ተጽፎልኛል ኢላ ማርኬት። እሺ እና ምንድን ነው ሴቶቹ እንዴት ጆስዬን ስለ ወር አበባ ምናምን እንደሚያወሯት አብረን እንስማ። ይቅርታ ስለ ቃላቶቹ በጣም 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 ይቅርታ። ጆስዬን እንዴት ሴቶቿ እንደሚያወሯት እራሷም ያለችው ቴሌግራም ላይ የተለቀቀ ነው። ጆስዬ የታችን ምንድን ነው ሴቶች ጋር የምታወራው? ሲጀመር የዮሲና የጉዱ ቆለጥ አንድ ነው። የእናትሽን ጉዱ እኔማ አንጨረጨርኩሽ እኮ ትዝ አይልሽም? እንደዛ አድርጌ አገላብጬ ስበልሽ አራት መታኛ ግማት አምጣም ኢንስታግራም ላይ ገብታችሁ ማየት ትችላላችሁ። አንድ ሺህ ሰው ተቀምጦ አንድ ሲጠበጠብ የነበሩ አንድ ሺህ ተቀመጠበት። አንተ ሪከርድ እኮ የአንተ ኢንስታግራም ላይ ፖስት ተደርጓል ከኛ ጋር አንድ ድምፅ ምናምን አለበት ምናምን ደግሞ አንተ እየመታህ ጋሴ እናቴ ተሙትን ጋሴ እኔ እኮ ሼር አድርጉልኝ ስል እኮ ተቸገርኩ እኮ እኔ ሊንክሽም የለም እኮ እራሱ ሰማኝ ዮሲ ስማኝ ስማኝ ጧጧጧጧ እያደረክ ቆለጥ እናንተም ከገባል ደግሞ ፊቴን ያርጨው የፊ ቆይ ይሳይ እናንተም ትበዳገር ሪከርድ አደረጉ። እሺ ዛሬ ልብሽን ተሸንታለሽ በማል ትሰሙታላችሁ። ይቅርታ ስለቃሉ በጾም እንደዚህ አይነት ነገር ስላሰማኋችሁ በጣም ይቅርታ። እኔ ጋር ባትሳፈጡ ጥሩ፣ ምክንያቱም መረኖች ናችሁ። መረን ናችሁ። ባትሳፈጡ ፊፍቲ ሴንት እንዴት ነህ? ባትሳፈጡኝ ደስ ይለኛል። ብዙ ቪዲዮዎች ያሳያለሁ ለምልክት እንዲሆናችሁ። እንዴት ነው ዮኒ ማኛ የወር አበባ እያየ ነው አንተን የተናገርከኝ ብለኸዋል። እሱን በምን አወቅ ያሉኝ ጀለሶች ሊኖሩ ይችላል። በምን አወቅ? እሱ የወር አበባ ላይ ሆኖ ተበሳጭቶ ለምን ተናገረ በሚለው እናውራ። ልምድን በምን አወቅ ማኛው? እሺ እንግዲህ ላሳያችሁ። በምንድን ነው ያወቅኩት? እዚህ ጋር ነው ጆሮ ላይ ያለውን ይውልኝ። እግዚአብሔርን ነው የምላችሁ ጆሮ ላይ እሱ እናንተ ጃኒን ምን ያህል እንደምትወዷት ስለሚያውቅ ጆሮ ላይ ቀይ ነገር ሰክቷል። እንደምትወዱት ስለሚያውቅ በዛ ላይ ብዙ ኦዲየንስ ስላላቸው ጆሮ ላይ የሰካው ቀይ ነገር ነው። አዎ ከወር አበባ ጋር በተገናኘ ሲሆን ሁሌ እንደዚህ ቀይ ነገር ያደርጋል። ወይ ይለብሰዋል ወይ ምልክት ያደርጋል። ሌላም ላሳያችሁ። እየዋቸው አይደለም፣ ያው በደንብ ይታያል። ሊፕስቲኩ ነው ቻፕስቲኩ ነው የሚውሉ። እኔ ዋሽቻ ያለው አንተን የሚያክል የድሮ አንድ ብር ዳቦ የመሰልክ ቱፍቱፍ ያልክ ሰው እየተወለድከው እናትህ የወር አበባ አይተው ወር አበባ ሊቀልድ ሞከረ። ኧረ ተው ማዘር፣ ሴቶች ሲያረግዙ የወር አበባ ያዩ ሴቶች ሲያረግዙ የወር አበባ ያዩ። ምናልባት እውቀቱ ከሌለሽ ብዬ ነው። ያረገዘች ሴት የወር አበባ አታይም። ያለ እውቀት ነው የምንደግፋቸው። እውቀት ይፈልጋል እኮ አንዳንዴ ስታወሩ ለጤናችሁም ለምናችሁም ጥሩ ነው። እውቀት ጥሩ ነው። ትንሽ እያውቆ ልብሱን ምናምን መመሳሰል ሳይሆን እውቀት ቢኖር ጥሩ ነው። አባቴ እውቀት ጥሩ ነገር ነው። ተማር ስትባል በጣም ከፍቶ የነበረ ሰው ይሄ ነገር ይጠቅማል። ተግባባ። ስለዚህ እንደዚህ አይነት ለቅሶ ወየ ብራዘር ላስ ላይ ነኝ ዛሬ እና ልነግር የምፈልገው ምንድን ነው፣ እውቀት ይቀድማል። ላግዛችሁ ምናምን ከማለት እውቀት ቢቀድም ጥሩ ነው። አንተ እኮ ቻሌንጅ ያደረከኝ ሞዴስ እንግዛ ብለህ ነው። የሆነ ቪዲዮ ሰርቶልኝ ነበር። ዮኒ ማኛ ልብ ካለ ሞዴስ እንግዛ አለኝ። ጌታም ቪዲዮን አውጡና ፖስቱ። አንተ ልንገርህ አይደለ የጆን ዳንኤል ዳይፐር ነህ። ያ ነው የሚያሳዝነኝ። ራስህን እንችላል አላልክም። እንዴት እንደሆንክ ልንገርህ። ጆን ዳንኤል ወሸላን ይዞ ያሸና ነበር። ልድገመው። ጆን ዳንኤል ወሸላን ይዞ ያሸና ነበር። ዋሸው መረጃ። እኔ መዋሸት የሰው ልጅ ላይ ዝም ብሎ ስም ማጥፋት ውስጥ አይደለም። ቪዲዮ ሪከርድ ታደርጋላችሁ እዚህ ጋር። ይኸው ሚዲያ ላይ ወራይ ወራ አላውቅም። ሽቴ መሽናት አልችልም። ሁላ
ኢቨን ማለት በቃ የዚህን ያህል ከመደንዘዜ በቃ እንትንን ይዞ ነው ያሸነፈው። ልክ ነው። ቆይ ቤተሰብ ወሸላሽን ይዞ ነው ያሸናሽ። እንደዚህ የሚያደርግ ጓደኛ አላችሁ? በነገራችን ላይ ወሸላ ይዞ የሚያሸና ሚኪ አማረ ስማ፣ በደምብ መረጃ እንደኔ ሰብስብ። ዝም ብላ ትጣላ ከሰው ዝም ብላ ትጣላ። ወሸላውን ይዞ ነው የሚያሸናው ፔሬዱ ሲመጣ። ለእኔ ዝም ብለህ ጥብስ ትሆናለህ ማንም ሳይፈልግ። ምን ነው ቢቀርብህ? እስቲ ስሙ ሚዲያ ላይ ወራ ወራ ላቀ ሽቴ መሽናታች ኢቨን ማለት በቃ የዚህን ያህል ከመደንዘዜ በቃ እንትንን ይዞ ነው ያሸነፈው። እንደዚህ ነህ ትሰማለህ? ለዚህ ነው ለእሱ አሁን ጠበቃ ባትሆን አይገርምኝ። እኔ ለመጀመሪያ ጊዜ ቢታመም ለምን አይሞትም? እኔ ማንም ይዞ አያሸናኝ። ምን አስበሽ ነው ጆስዬ? ምን ሆነሽ ነው? አብራችሁ አድራችሁ ነው? ያልገባኝ ነገር ስላለ ግራ ስለገባኝ ነው። ይቅርታ አድርጎልኝ። ወሸላን እንደዚህ ይዞ ምናምን ደግሞ አያያዝ እንዲይዞ ምናምን ብትል እኮ ጥሩ ነው ለጤናሽም ለፖለቲካው። እንዲጆ እንዳኔል ይዞ አራገፈልኝ ምናምን ብትል እኮ ሙዳን እንዲች ይዞ ነው ያልሽው። ወሸላሽ እንዲህ የምትቆነጠር ወሸላ ይዘህ ነው የምታወራው ከኔ ጋር። ይደግማል ብራዘር ይደግማል። እናንተ ታብታብ ኮፒ ሊንክ አለ ተወርቷል። አይዞህ በቃ የዚህን ያህል ከመደንዘዜ በቃ እንትንን ይዞ ነው ያሸነፈው። አያይዙና እግዚአብሔርን እያለ ነው ደግሞ እዚህ ጋር። ይቅርታ አልጨረስ ነው ይዞ ነው ያሸነፈው። ከዛ ጆንዳሌንም ጊፍተር የራሱ ጊፍተሮች እንዲሰጡኝ ለእኔ እንዲሰጡኝ ይነግራቸው። እና ምንድን ነው እንደዚች ተደርጎ ተቆንጥራ የምትነሳ ወሸላለች ብራዘር ለቢቱ እና ወሸላለች። አሞት ነው ወሸላውን አሞት ነው ጆት ነው እኔም ይመስለኝ አይመስለኝም፣ የሴቶቹ ይመስለኛል። እንደዚች የምትያዝ የሴት እንጂ የወንድ የለም። እንደዚህ ነው የሚያዝ። እናንተ የወንድ ልጅ በደንብ የሚያዝ ነገር ነው። እንደዚች የምትያዝ የሴት ነው። አንቴና ናት። አንቴና ነው እንደዚህ የምትይዘው እንጂ ዜርዝ ነው ወይ የወንድ ዕቃ እንደዚች የምትያዝ የለችም። የሴት አንቴና ነው ያለ እና ይህን ነው የምነግርህ። ባት ጀምረው ከኔ ጋር ይሻል ነበር እና ህይወት እንዲመር ነው ማድረግ ከአንተ ጋር ምንም የተደረሰ የለም። እውነቴን ነው። ፍሪጅ ነው የሰጠ ፍቅሩን አሳየ ጆን ዳንኤል። እንደዛ ጠልተው ቪዲዮ ሰርተ እንደዛ ጠልተ እሱ ግን ለቤት አለኝ ቤት እንትን አልቀየርኩ ስትል ምንድን ያረቀው ፍሪጅ ይዞ ልመጣ ትንሽ ቀዝቀዝ በላ ትቅና አለን ያልኩት። ጃኒንና አዶናይን የሚወዳቸው ሰው አለ። ኦፍኮርስ ስረቅጠው ነበር እኮ አዶናይን፣ ግን ነገሩን አስተካከለ። እኔ ፐርሰናል ችግር የለብኝም። ፐርሰናል ከማንም ጋር ችግር የለም። ከመጡብኝ ግን መድኃኒዓለም ይሁን። እኔ ጃኒን አሁን ነው እንደደገፍኩዋት። ድሬዳዋ ስትታሰር እኔ አልተናገርኩ? ድሬዳዋ ላይ ሲያስሯት እኔ አልተናገርኩ? ለመሀይም እንዲህ የሚቆነጠር ሰው አንቴና ያለው ወንድ ሚሞሪ የለው። ችግሩ ያ ነው። ሚሞሪ የለውም። አንቴና ያላት ወንድ አንቴና ባለ አንቴና ቁጭ ብሎ የሚሸና ወንድ ምን የለውም ሚሞሪ የለውም እንጂ ድሬዳዋ የታሰረች ጊዜ እዛ ራሱ ኤልሻዳይ ስትሄድ አገናኝም ብዬ አገናኝታ እንዴት ነው ምንድን ነው አይ ጥሩ ነው ምንም በእውነት እየተንከባከበኝ ነው የሆነ በጣም ጥሩ ነው ምንም በቃ ያንን ይቅርታ ጠይቄ ከእነሱም ጋር የእኛም ባህል ላስተዋውቅሽ ብለውኝ ነው ብለው አለች። ሄዳም አስተዋውቀው ሚዲያ ላይ በትልቁ ቁጭ ብለው እናቶች፣ የድሬዳዋ እናቶች፣ የድሬዳዋ አባቶች፣ ከንቲባው ምኑ ሆነው ፍቅር እንደሆኑ አሳይተው ነው የመለሷት እና ደስ የሚል ነገር ነበር። ይዛንን ይደምጾኛል። ተግባብተናል። ሌላ የእናንተ ሚስጥር ያወጣችሁ ደግሞ አንተ የምታሽቃብጥላት ሰርጀሪ ከነ ማስረጃው ይዤል ልምጣ። ኢትዮጵያ ያላችሁ ቲክታከሮች ምን እንደሆናችሁ በሰርጀሪ አንደበት ስሙት። የኢትዮጵያ ቲክቶከሮች አይዋደዱም። ኢትዮጵያ ውስጥ ያለ ቲክቶከር አይዋደድም። አብሮ ይበላሉ፣ አብሮ ይጠጣሉ። አዱ ላይ ጨርሶታል። የኢትዮጵያ ቲክቶከሮች አይዋደዱም። A few moments later
አይደል? ምንድነው ችግራቸው? ማስመሰል ዮኒ ማኛ አይችልም። ግደለኝ ካልወደድኩ እነግርሃለሁ ፊት ለፊት አትመቸኝም ነው የምልህ። ጌታ ኢየሱስ ምስክሬ፣ የማልወደው በህይወቴ ማስመሰል ነው። ካልወደድኩ አብሬ አልሆንም፣ ሞቴን እመርጣለሁ። አሮን ላይ ለምን አንዴ ነው ህይወትን የምኖራት? አንዴ ሁለት ህይወት ያለው ሰው የለም። አስመስዬም ወዳጅም መስዬም እንደገና ደግሞ ምን አልወድህም ካልወደድኩ ተሰቀልና ሙት። ከተመቸኝ ተመቸኝ፣ ስጋዬንም ቆርጬ ይሰጣል። እነሱ ጋር ግን ችግር የለውም ማስመሰል። አይወዱህም። ለቪዲዮ ለቀረጻ ሲሆን ይተቃቀፋሉ ምናምን። አዶናይን አትወዱትም። እውነቱን ልንገራችሁ፣ አዶናይን ጨርሳችሁ አትወዱትም። አውትሻይን አረገ። በአጭር ጊዜ መጥቶ እኔ ተናግሬዋለሁ፣ ይኸው ቪዲዮ አለ። ቅጥቅጥ ነው ያደርጉት። ሰገጤ ማለት የለብህ፣ ስለ ሴጋ ማውራት የለብህ። እንዲሁም ደግሞ ድድብ በል ማለት አትችልም። ቃላቱ ለሌላ ነው የተጠቀምነው በሚለው አዶናይን አሳሩን አብልቸዋል። ተቀየረ ማብሯታ። ሲቀየር ማመን አለብህ። ተቀይሮም አትቀጠቅጠውም ያንን ሰው ገባ። ሲቀየር ምንድን ነው የምታደርገው? ፕራርዩ ዱዩ ታንግ ነው። ስለዚህ አንተ ፔሬዲ በመጣ ቁጥር እኔ ጋር ማልቀሱ ምን ይባላል? ዘግበኝ እስቲ። ዓላማ ምንድን ነው? የሴቶችን ህመም ስለማቀው ነው ነሃ ያለ አንቴና አደባባይ ላይ ተናገርክ። ስለዚህ ህመሙ አንተ ጋርም አለ። በየወሩ እኔ ስፖንሰር ሆናለሁ። ዘግበኝ። በየወሩ እኔ የሞዴስ ስፖንሰር ለአንተ እንዳታስብ በየወሩ ብቻ አንተ ደርሷል በለኝ። ጆሲ ወር አበባ ቸኮሌትህን አበባ ቋንጣ እና ፓድ እልክልሃለሁ። ማብራት አታስብ። ይሳቅልኛል ብለህ ከኔ ጋር ጀምረህ በራስህ ፖለቲካ ነው የምጥልህ። እሺ ሌላ የራስህ ጀለስ ያለ ስማው። የሆነ ሰው አለ ዝም ብሎ የሆነ ነቃላ ኔጌቲቭ ነገር ብቻ በመናገር አዋቂነቱን ማሳየት የሚፈልግ ልክም ያልሆኑ አለባበሶች ይኖራሉ፣ ያደርጋሉ። ከዛ ከማህበረሰቡ ጋር ይጋፈጣሉ። እኔ በጣም የረበሸኝ አለባበስ የለም። ልብሱና መልክሱ የተጋጨብኝ አለባበስ አለ ማለት ሪያሊስቲክ አልነበረ ወይ አልገባኝ። መሬት ላይ ነው የምኖረው። ሪል ለመሆን ሞክራለሁ። ሰዎች አቴንሽን ሲክ ሲያደርጉ ይገባኛል። ኖ ኦፌንስ አሁን ተባረክ። ምን ሲያደርጉ አቴንሽን ሲክ ሲያደርጉ ይገባኛል። ተስ ኦል ደዘባ አቴንሽን ፈልገ ወይ ደግሞ እኔም እኮ አለብኝ እና አሁን የሴቶች ፔሪድ አለ አመማቸው ደን ዋት ተፈጥሮ ይቀር። አሁን ሴቶች ተደፈሩ በሚለው ድምፅ ቢሆን የስ ሴቶች ተደፍረዋል ለሚባለው ተደብድበዋል ለሚባለው ድምፅ እንሆናለን። ፔሪድ አዩ ብለን ደግሞ ጦርነት እንቅጣ? ከፈጣሪ ጋር ልታጣላን ነው? ከፈጣሪ ጋር ልንጣላ ነው? ሴቶች ፔሪድ አዩ፣ እሺ ደን ዋት? የንጽህና እቃዎችን ነው እኛ መግዛት ያለብን። በገጠር አካባቢ እህቶቻችን አይደርሳቸውም። ፍጹም ንጽህናቸውን ለመጠበቅ ይቸግራል። እሱን ስፖንሰር የሚያደርግ ነገር አፈላልጎ እንደ እጅ የተቀደሰ ልጅ አለ አዶናይ አፈላልጎ ስፖንሰር የሚሆናቸው አግኝቶ ለነሱ የሆነ ነገር ቢደረግሽ ፔሪድ አዩና ይሰማኛል። ስሜቱማ አለ። ምክንያቱም የሚቆነጠር አንቴና እንጂ የወንድ ልጅ ዕቃ የለም። የሚቆነጠር የለም። እንዲህ ይዞ ነሽ ያሸናኝ ነው ያልከው። የሚቆነጠር ካለ አንቴና ነው። የስ ስለዚህ ቀጥል ጀርስ ይሆናል የሚመስል ነገር ብንሰክስ ምናምን ፊት ነው ነገ የቀረጽና ተቀምጦ ምናምን የተሻለ ትውልድ ያየዋል ምናምን ባንሰክስ የሆነ ሰው አለ ዝም ብሎ። ስለዚህ ልነግርህ የምፈልገው ምንድን ነው፣ እቺ እንደ ትምህርት እንድትሆን ነው። እንደ ትምህርት እንዲሆን ነው። የማያገባ ቦታ ጋር ስትገባ ነገሮች አፈር ከደም ያስገባዋል። እኔ ሴት ልጅ ፔሬድ አለች አከተመ። እግዚአብሔር ስጦታዋል። የሴት ልጅ ማንነቷን እንዲያውም ሴቶች የሚናደዱት እድሜያቸው አልፎ ሲያቆሙት ሜኖፖዝ ይባላል። በአበሻ ቋንቋ ነጠፈች ይባላል። ሴት በጣም የሚደብራት ህይወት የመንጠፍ ህይወቷ ነው። በቃ ጌም ኦቨር ጭውቴ ነው። ሴት ልጅ ስትነጠፍ ጌም ኦቨር። ሴት ልጅ የወር አበባዋ መገለጫዋ መውለጃዋ ምኗ ሲቆም አረጠች ይባላል። ስለዚህ ምን ይሆናል መሰለ፣ ሴቶች ይደብራቸዋል። ሞራላቸው የሚነካበት ነው። ለሴትነቷ ተፍ 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 የምትልበት ነገሯ ከሄደ በኋላ ብዙ ሴቶች አቴንሽን አይሰጡም። አረጠች ነው የሚባለው። ነጠፈች፣ አረጠች ሳምፕል ላይክ ዳት። ስለዚህ ይሄ ነገር አለ እና ጆሲ እሱንም ጥናት ብታደርግ ጥሩ ነው። ወደፊት ስለምታርጥ
እሱን ጥናት ብታደርገው ጥሩ ነው። ሰው ዳብን ሰይድ የሚጠቅሙ ለሴቶች አሁን ሞዴስን ማሰባሰብ አዶናይ ያደርገዋል ብዬ አስባለሁ። አዶናይ ወንድማችን የሆነ ካምፓኒ ስፖንሰር ሆኖ ለአንድ ሴቶቻችን ለ3 ወር የሚጠቀሙበት ወይ የዓመት ስፖንሰር የሚሆን ለአንድ ሴቶች ስፖንሰር ሊያገኝ ይችላል። አዶናይ ይህን ያደርገዋል። ለመታየት አይደለም አዶናይ የሚያደርገው፣ በተግባር የሰውን ልጅ ህይወት የሚቀይር ነገር ለአይሾ ስፒድ የሚባል አድርጓል። ለዲቻ ለሚባሉ ለዓመት የሚሆን የቤት ክራይ ምግባቸው ምናምን እንዲቻሉ አድርጓል። ይህ ነው በእግሩ ለሚሄድ የታወቀ አርቲስት ከአንድም 2 አርቲስት አባ ሰለሞን የሚባሉ የታወቁና ወንድማችን ደግሞ ስሙ ይጠፋኛል። አም ሶሪ የሆነ አርቲስት በእግሩ ሲዳክር አይቶ ሊያሰራ፣ አሁን ደግሞ አይነ ስውር ዘማሪ የኦርቶዶክስን ምን ሊያደርገው መኪና ሊያስገዛለን 8 ሚሊዮን ብር እንዲሰጥ ስፖንሰር ራምዚ ሪል ስቴት ያላረገው ነገር የለም። በገባበት 6 ወር ባልሞላ ጊዜ አዶናይ ሱራፌል አርቲስት ሱራፌል። ስለዚህ በገባበት 6 ወር ሞር ፎከሱ ሌሎች ሰዎች እንዲረዱ ሌሎች ሰዎች ህይወታቸው እንዲቀየር ምናምን አድርጎ ሰራው ይሄ ልጅ። እናንተስ አንተ ሞዴስ ምን ሰራ? ሞዴስ 2 ብር ሰጠ ቪዲዮ ነው የምትቀረጸው። 2 ብር ትሰጣለህ። የሀገር ካሜራ ደቅናችሁ ተቀርጹና ረዳን ትላላችሁ። እውነቴን ነው። የሀገር ሌቦች ናቸው፣ አጭበርባሪዎች ናቸው። በካሜራ ስትያዙ አይደል እንዴ ከተሙ ጋር የተጣላችሁት? እኔ ደግሞ ተሙን ልጆች ናቸው ተዋቸው ምናምን ያልኩት በልጅነት አይቻችሁ። እናንተ አላማችሁ ሌላ ነበር፣ አላማችሁ ሌላ ነበር። እና እንደዚህ አይነት የደከመ ማንነሽ አለ። ማንነታችሁ ሌብነት፣ አጭበርባሪነት፣ በጥላቻ የሰከራችሁ። አንተ ልመና መተዳደሪያ ነው። ልመና ሙሉ ልመና ቲክታክ ላይ የአንተ ስራ ምንድን ነው? ቲክታክ ላይ ጌም መጫወት፣ ምንም ኢንፎርሜሽን የለ። ጴንጤ የሆነ ዘፋኝ ነው ዘፈን የለቀቀው። ተግባባ። $10,000 ቲቪ የት ዓለም ነው $10,000 ቲቪ ያለው? የት ሀገር ነው $10,000 ቲቪ ያለው? አሜሪካም የለም አውሮፓም የለም። $10,000 ቲቪ ከኋላ ላርገው ማን ነው እያሉ ስለሚጠይቁኝ ከኋላ አርጌ ባጫውተው ይሻላል። እህታችንን ስለ እህታችን ነው የምናወራው። ይቅርታ አድርጉልኝ። ስለ እህታችን ነው። ስለዚች እህታችን አንቴኗ ተቆንጥሮ ለመሸናው እህታችን ነው ይሄ መልስ። ምን አጨቃጨቀኝ? ምን አጨቃጨቀኝ? እኛ ፈታ የምንልበት ነው ሶሻል ሚዲያ። ቆርቋሪዎች እንዳንተ አይነቱን መሃይም ምንም አይዲያ ሳይኖርህ እንትና ማን ነው የሚባል ፎርሜሳ ስራ ስሩ አትለምኑ ሲላችሁ ጭራሽ ለመለመን ሶሻል ሚዲያን የተጠቀምክ ለመለመን ብቻና ብቻ። ፎርሜሳን አስታወስከው? ማይኮ ፕራንክ፣ ሚኪ ፕራንክ ለመለመን ነው አንተ የተጠቀምከው። ምንም የሰራበት ነገር የለም ሶሻል ሚዲያን። እና እንደዚች አይነት ነገር ማንጨረጭራችሁ እኔ ጋር መድረስ የሚደርስ ሌቭል ሶሻል ሚዲያ ላይ አታመጡ። ተግባባን? ልክህን ነግሬ አስተካክላለሁ። ልክህን ሂሳብን ነግሬ አስተካክላለሁ። የቅንት መንፈስ አለ፣ የተንኮል መንፈስ አለ። እንደማትዋደዱ ማንም ያውቃል። ኢትዮጵያ ያላችሁ ቲክታከሮች ኮምፒቲሽን ነው ይታወቃል። ስለዚህ አንቺ ሴትዮ እባክሽ እኔ ከአንቺ ጋር አንደኛ እኩያ አይደለንም፣ በሌቭልም በምንም አይደለንም። ሁለተኛ እንደ አንቺ እኔ አላይ ወር አበባይ በመጣ ቁጥር እየመጣው አልጮህም። አዎ አይ ጃኒና ጆንዳ ማን ነው እንትና ሰላም ናቸው። አዶናይ ሰላም ናቸው። ጌታ በጣም ሰላም ናቸው። አልዋሽማ። እኔ ምን አስዋሸኝ? ነገ የምናየው አይደል? አብረን ሰሞኑን ስትመጣ የምናየው አይደል? ሰሞኑን ስትመጣ እኮ የምናየው ጉዳይ ነው። እና ሰላም ነች፣ በጣም ሰላም ነች ጃኒ። ግን እንደነዚህ አይነቶች እሾክ እባቦች እኔን አሁን የተናገረኝ ጃኒን ስለደገፍኩ ሌላ ነገር አይደለም። እባብ እሷ እንድትወድቅ ከጆን ዳንኤል ጋር አብሮ የሚሰራ ልጅ ነው። ግን ወዳጅ ይመስላል እንደምታዩት። ሁኔታውን በሙሉ ያውቃል። እዛ ቦታ ላይ ነበር የሸለምጥማጥ ላጥ አድርጎ ማንን ነው? ዮኒ ማኛ ጃኒን ደግፏል። ስለዚህ የጃኒን ነገር በጣም አጠንክሮ ይዞታል። እሱን የሆነ ነገር ብዬ እንትን ካልኩት ጆንም ሽንቴን ስሸና የሚያሸናኝ እሱ ነው ቃይን ይዞ ብሏል።
ስለዚህ ያችን ነገር ለማካካስ የሚደረግ ስራ ነው በዚህ ሰዓት እና እኔ የእነዚህን ጭንቅላት ዶማዎችን እኛ ጠርበን የምንሰራ የሸገር ልጆች ናቸው። እናንተ አዲስ አበባ መታችሁ ነው፣ እኛ ተወልደንባት ነው። እምብርታችን እትብታችን ምናችን ያለው ሸገር አዱ ገነት ነው። መታችሁ ነው እናንተ ስግጥና ጥግ ድረስ ያለው እናንተ ጋር ነው። እናንተ በአደባባይ ብልግናችሁን የምታሳዩን ማንነት ነው ያላችሁ። ያ ተራነት፣ ብልግና፣ ሰገጤነት። እንዴት ሳታገባ ትወልዳለህ ስትባል ያረገዘችውን ቺክን ፕራንክ ነው አላችሁ። እምትለጠልጣት ልጅ ልጥልጥ አድርገህ ያስረገዝካትን ልጅ ምን አልክ መተህ? ኧረ ፕራንክ ነው። ምንም ከእናንተ የሚማር የለም። ምናልባት አሁን በአዶናይ በፉክክር ምን ያደርጋችኋል? ሰው ሊያደርጋችሁ ይችላል። አዶናይ ሰው ሊያደርጋችሁ፣ ሴት ትሪት እንደምትደረግ እንዴት ትሪት እንደምትደረግ ሰዎች ሲረዱ በምን አይነት መልኩ እንደሚረዱ ህይወት የሚቀይር ነገር እንደሚሰጣቸው ንግግር ላይ እንዴት የተረጋጋ መሆኑን አሳይቷል። ኢቨን ሲሸለም ሮጦ ማርያም ያላት ጋር ሄደው ከነ ምናምን ከነ ድክመቱ ሲሸለም እንኳን ሮጦ አክሱም ጽዮን ማርያም ሄደው ሌሊቱን ሙሉ ፈጧል። በቃ የእናንተ የማስመሰል ዘመን እያከተመ ነው። አውት ሻይን አድርጓል። አዶናይ ስለምትቀኑበት ነው። ግራ ይገባችሁ፣ ግራ ገብቷችኋል። በቃ ግራ ገብቷችኋል። አዶናይ ህይወት የሚቀይር ነገር ነው። ለሆነ ሰው ቸገረው ከተባለ ህይወት የሚቀይር ነገር ነው የሚያደርገው። እናንተ በ10 ሺህ በ5 ሺህ ብር መንገድ ላይ ፔሬድ አይተሻል አላየሽም ብሎ ኢንተርቪው ያደርጋል። አሁን እስቲ ፔሬድ አይተሻል፣ መቼ ነው የሚመጣው ፔሬድ? ካወቅሽ 5 ሺህ ሰጥሻለሁ፣ ካላወቅሽ አልሰጥሽም ይላል። ይሄ አሁን ህይወት ይቀይራል? ሌላስ ምንድን ነው የሚያደርጉት? ይህን አባትሽ ጋር ደውይና ወይ እናትሽ ጋር ደውይና እወድሻለሁ ወይ እወዳለሁ ስትለው እወዳለሁ ካለ 5 ሺህ ብር ሰጥሻለሁ ወይ ደግሞ ትደንሻለሽ። ህይወት የማይቀይር ነገር ዶማ ዝም ብሎ ምን ቲክታክ ላይ ይለቅምበታል። እንደዚህ አይነት ነገር ያለበት ነገር ነው። እውነቴን ነው፣ እየዋሸሁ አይደለም። ጠይቁ፣ ግቡና ቪዲዮውን ይዩት። ሩታዬ ፔሬድሽን መቼ ነው የምታየው? ይህን ካወቅሽው 5 ሺህ ብር ሰጥሻለሁ፣ ካላወቅሽው ትደንሻለች። የረት ስራቸው በዚህ ስንት ብር ከዘረፉ በኋላ ለቪዲዮ ለቀረጻ ይመጣል። ከዛ ምን አይነት ሞዴስ ነው የምትጠቀሚው? በጣም የተመቸሽ ሞዴስ ምን አይነት ነው? ይህን ካወቅሽ ሌላ ሞዴስ እገዛልሻለሁ፣ አሪፍ አለ። እሺ ኤክስፖዝ ነው ማድረግ። ማትጠቅሙ ወሮ በላ ሌቦች ናቸው። ቁም ህይወት። እስቲ እነ ጆን ዳንኤል የቀየሩት የአንድ ሰው ህይወት አምጦ አንድ ሰው። እነዚህ ተሰብስበው እንዳለ እዛ አካባቢ ያሉ ቆሾ ቆምቦሬዎች ሰብስብና ከአዶናይ በስተቀር የሆነን ሰው ህይወት የቀየሩበትን አንድ ቪዲዮ ያሳዩ። ቪዲዮ ህይወት የቀየሩበት ጆን ዳንኤል ተጠርቶ ነው እንዳያችሁ፣ ተጠርቶ ነው የውሃ ሲፈልቅ የሄደው። ሰርተው ጨርሰዋል። እናመርቅልን የተባለው ህይወት የቀየሩትን አንድ ሰው ህይወት አዶናይ እንደመጣ ዲቻዎችን ነው የያዘው። ዲቻዎችን የአመት ሀሳብ አስቆመላቸው። አመት ሙሉ የቤት ኪራይ ጎዳና ላይ የሚተኙ ነበሩ። የአዶናይ ሌቭሉን ላሳያችሁ ፈልጌ ነው። መሬት ላይ የሚኖሩ ጎዳና ተዳዳሪዎች የነበሩ ልጆች፣ ድልድይ ስር የሚተኙ ልጆችን ነው አንስቶ ሄዶ የአመት ቀለባቸው ምናቸው እንዲቻል ያደርገው። የአመት ህይወታቸው ተቀይሯል። እንዲቻለ የሆነች ደግሞ የሆነ ሀገር ላይ የሆነች ድምጿ የሚያምር ልጅ አገኘ፣ ተሰባበረላት። የታወቁ አርቲስቶችን አናግሮ ይችን ልጅ አሁን ህይወቷን ቀይረው ስራ እየሰራች አዶናይ ነው የሚያደርገው። ጋይ ሰለሞን የሚባሉትን መኪና አይተው የማያውቁ በመኪና ነድተው የማያውቁ አባታችንን መኪና ቡም ራምዚ ሪል ስቴት 8 ሚሊዮን ብር እንዲያወጣ አድርጎታል። ማን ኤሌክትሮኒክስ ነው ስሙ ጠፋኝ። እኔ ራሱ ከነሱ አንድ እንትን ገዝቻለሁ፣ ስቶቭ ገዝቻለሁ። ማን ነው ስሙ? ኤሌክትሮኒክሱ ማን ነው ስሙ? ፖፑላር ኤሌክትሮኒክስ። እግዚአብሔር ምስክሬ ኳሊቲ የሆነ እቃ አላቸው። እኔ ገዝቻለሁ። ጠይቋቸው። ዮኒ ማኛ ገዝተዋል ወይስ እየሰከሰን ነው ብላችሁ ጠይቁ። የማዘር ልቀይር ብዬ ፈልጋ እሱ ነገር ተደረገ። በጣም የሚያምር ነው። በጣም ቆንጆ ነው።
ሞር ኤሌክትሮኒክሱ ሞር ነው ብዬ አስባለሁ። በነዳጅ ከሚያደርገው ይልቅ ጋዝ ከምትጠይቁ ኤሌክትሮኒክስ የሆነው ነገር በጣም ቆንጆ ነው። እሱም መግዛት ትችላላችሁ። ያንን ነው እና ዮኒ ማኛስ ምን ሰርተዋል ከዚህ በፊት? አሁን የቲክታክ ዘመን ላይ ነው ብዙ ሰው መረዳዳት ምናምን ያለው እንጂ እኔ እንትን ላይ ፌስቡክ ላይ ያለን አሌክስ ብሬክስ ሀበሻዊ የሚባለው ፒክአፕ ገዝተንለታል። የኔም ብር አድርጌ የሌሎች ተሙን ሌሎችንም ወንድምን ደሩዛ ሀረሩ ጓደኞችን በሙሉ አድርጌ እነ ዮኒ ቬጋስን ምናምን አድርጌ የዛ ላይ ገዝተንላቸዋል። የማማ ዝናሽ ዘኪ የሚባለውን እሱንም ገዝተንለታል። መኪና ገዝተንለታል። ሁለቱንም ያዙ ይልቀቁኝ አንልም። የጌዶ ዞን ላይ ተፈናቃይ በነበሩበት ጊዜ ዛሬ 7 ዓመት ላይ ዮኒ ሄዶ አይቷቸዋል። በጣም ያስለቅስ ነበረ። በአሁኑ ጊዜ ወደ ሚሊዮን ብር ይሆናል። በዛ ጊዜ 100 ሺህ ብር ነበረ። ብዙ ነበር 100 ሺህ ብር በዛ ሰዓት። ሌላ ጊዜ የተራቡ ጊዜ እንዲያውሩልን አውሩልን አንልም። የምናደርገው ነገር ነበረ በየጊዜው። እናታችን እዚህ ግብፅ የሚኖሩ ካንሰር ይዟቸው አብጠው ምናምን ሰርጀሪ አድርገው አሁን ጥሩ ህይወት እየኖሩ ነው። ወደ 700 ሺህ ነው 800 ሺህ አዋጥን ጂም እንስራ ብለው ወንድሞቻችን የአርባ ምንጭ ልጆች መጥተው ወደ 700 ሺህ ብር አሰባስበን አድርሰን መንግስቱ አልፈቀደላቸውም፣ ቦታ ሊሰጣቸው አልቻለም። እና በቃ እንደዛ ከሆነ እናንተ በምትፈልጉት አድርጉ ብዬ ነገርኳቸው። ሌላም መዘገብ እችላለሁ አባቴ። ብዙ 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 ነገሮች ሶሻል ሚዲያ ላይ ሰርተናል። ግን ያዙልን ቪዲዮ ቀርጻችሁ እንደዚህ አድርጉልን የሚባል ሙድ የለንም። እኛ አንልም። 2 ብር ሰጥተው ቪዲዮ የሚቀርጹ ናቸው እነዚህ። 2 ብር ሰጥተው ቪዲዮ ካልቀረጹ የሚኖሩ አይመስላቸው። ይሄ እንደዚህ አይነት ሞዴስ ልብስ ስለለበሰ ለራሱ ልብስ ስለለበሰ ለፔሬድ አዘንኩ ይላል። ሰገጤነቱ ነው የምታየው። እንደገና ደግሞ አንድ የአዲስ አበባ ልጅ ታስታውሳላችሁ፣ በጣም ቸግሮኛል ቆስቁሶኝ ምናምን ነገር አለ። ብዙዎቹ ሙድ ያዙበት። አልፋታም አልኩ አልፋታም። የአዲስ አበባ ስለሆነ ነው እንጂ አለማመን አይችልም። የአዲስ አበባ ልጅ ነው። ስለዚህ የሸገር ልጅ ቸገረኝ ሲል አንደርስለት ነው እንጂ ብዬ ሩዋንዳ አድርጌው አይ ቲንክ ወደ 800 ሺህ ብር አሰባስበን ለወንድማችን ሰጠን። ህይወቱን ጀምሮበታል። ስለዚህ ብዙ ነገር የምንሰራው አለ። እህታችን ወረቀት ያሰራንላት እህት አለች እዚህ አሁን ዱባይ ያለች እህታችን ውሽዬ እዮባ፣ አስታወሳችሁት? እዮባ የሚባል ልጅ እሱን አድርገናል። ብዙ ሰዎችን ብዙ ነገር ሰርተናል። ግን መተን እዚህ ተቀርጾ ዋይ ስላልተባለ ነው። ምን ያደርግልናል? ለምን? እግዚአብሔር ነው መልስ የሚሰጠው። እግዚአብሔር ነው የሚያደርገው። ለምን? በድብቅ የሰጠውን እግዚአብሔር በግላጭ በረከቱን ይሰጣል። እነዚህ ሞዴሳሞች ይመጡና ሙድ ይዛሉ። በቃ እነሱ ብቻ አራዶች፣ እነሱ ረዳቶች። የማንን ህይወት ቀይራቸው? አንተም ጆን ዳንኤልም እዛ ቆሾ ቆምቦሮ ስብስብም ከአዶናይ ውጪ ማን ህይወት የቀየረው? የአንድን ሰው ህይወት ምድረ ሞዴሳ መልሱልኝ። ታፕታፕ እያደረጋችሁ ማን ነው ውስጥ የቀየረው? ምድረ ሞዴሳም ቀይራችኋል? አልቀየራችሁ። አዶናይ ግን ህይወት ቀይሯል። አዶናይ የሰውን ህይወት ቀይሯል፣ ሰርቷል። እኛ በሰራ ነው ደረጃ ሰርቶ አሳይተዋል። ኢቭን መንሱር ጀማል ውለታውን ለምን እንደተረሳ አይገባኝም። የወደቀ ሳር ምሳር ይበዛዋል ነው መሰለኝ። ለብዙ እናቶች ምጣድ እያስገዛ ቤታቸው ላይ ኤሌክትሪክ ምጣድ እንዲገባ መንሱር ጀማል አድርጓል። በ100 ሺዎች በ500 ሺህ ደረጃ ሰዎች እንዲሰጣቸው እነማን ነው ስሙ አይቶት የማያውቀው ገንዘብ ራሱ ብለዋል። ናውን ፎንቴ ይመቸኛል። ናውን ፎንቴ 500 ሺህ ብር ከነ 1 ሚሊዮን ፎሎወር እንዲሰጥ ያደረገው መንሱር ጀማል ነው። የመንሱር ጀማል ጥሩ ክሬዲቶችን ለምን እንደተወሰደበት ሊገባኝ አልቻለም። ትንሽ እሱን እንትናለው እምለው ስለ አብይ ኩላሊቴን ሰጣለው ምን ሰጣለው ያለው ነገር ትንሽ ሰው ደብሮታል። አልዋሽ አብይ ራሱ የሚደብረው ይመስላል። ምክንያቱም ወዳጁ አይደለም ጓደኛው አይደለም። እኔ አሁን ለዮኒ ቬጋስ ብለ ያምርብኛል። ሂዝ ማ ብራዘር ኩላሊት ጉበት ምናምን እገጨዋለሁ። ሂዝ ማ ብራዘር ጓደኛ፣ አብረ የበላው አብረ የጠጣው አብረ ምን ያልከው አምከው። ግን በምንም የማትገናኝ ሰው ገና ለገና ይወደኛል ብለ እንደዛ ማድረጉ ትንሽ አስበላው። ከዛ ውጭ ቢሆን የሰራቸው ጥሩ ስራዎች መንሱር ጀማል አለ። ጥሩ እግዚአብሔር በሚያውቀው ጥሩ ከዛ ትንሽ ጫልትዬ መምጣቱ ነገሯን አበላሸችው። ጫልቱን መታ። ይሄ የተረገመ እዮዳ ጉቶ የሚባል እኔ ከተነገረኝ እኮ 3 ወር አልፎታል። የመንሱር ጀማልና የእሱን ጉዳይ የጫልቱን ጉዳይ ባላየላሽ ብየዋለሁ።
በቃ የእናንተ ጉዳይ ነው፣ ሶሻል ሚዲያ ላይ እንዳይወጣ ምናምን ብያቸው፣ በቃ ካልተመቻቻቸው የራሳቸው ጉዳይ ብያለሁ። ሰው ነው ብላ ለእሱ ትነግረዋለች። ገና ከስራ እየመጣች ነይ ግቢ አላት፣ በቪዲዮ ጫላት። አስረገጠውና እንደዚህ አይነት መርዝ ሰዎች ያሉና እንደዚህ አይነት ፊዮና ምንም አላረገችኝም። ተዋት በጌታ ተዋት። ፊዮና ብላችሁ የምትጽፉ እኔ ፈትቻታለሁ። በቃ ልጅ ናት። ፊዮና ምን አረገችኝ? አንድ ቀን ተናግራኝ አታውቅም ነው። ፊዮናን ፍቱ። ይመችሽ ፊዮናዬ። አልናገርሽም፣ እናቱ አልናገርሽም። እንዴ ምን አረገቻችሁ? ወባውላ ምን አረገች? ምንም አላረገችኝ። ምን ስለዚህ ያንን ምን አድርገናል ሆነናል። ስለዚህ አሁንም የምነግራችሁ ቲክታከር ዝም ብላችሁ የምታሽቀባብጡ ሌቦች፣ ሞዴሳ ከአዶናይ ውጪ በ6 ወር ውስጥ የቀየረ የለም። አዶናይ ትልቅ የወጥ ቀያሪ ነገር አድርጓል። ራቼ ላመስግንሽ፣ ራቼ ይለፍል። በቀነኒ ጉዳይ ረጋግጬ ያለው ታውቃለህ፣ ምክንያቱም ብዙ ነገር ስለምታውቅ። ግን የኦሮሞን ባህል በማስተዋወቅ ስራ ሰርታ ብልጥ ነው። ብልጥ ጎበዝ ልጅ። የኦሮሞን ባህል በደንብ አድርጎ በጥሩ ደረጃ ሶሻል ሚዲያ ላይ ካስተዋወቁ ሰዎች በኦሮሞ ደረጃ ራቼ ጎበዝ ልጅ። ብዙም ክፉ ስታወራ ሰምቼም አላውቅም። ይግድ ብሮ ይግድ። በጣም አሪፍ። ሌላ ሰው ጋር የማይደርሰው እኔ ኤርሜችዲ ይመቸኛል። ኤርሜችዲ እግዚአብሔር ይጠብቅሽ። ያራድዬ ልጅ ራሱን ይዞ ነው የሚኖረው። ከሌሎቹ ጋር አይሰፋፈጥ። በራሱ መንገድ የሚሄድ ሰው ላይ ድርሽ የማይል ፖለቲካ ውስጥ የሌለ ሳክስ የሌለ ኤርሜችዲ ፕራድ ዩ ብሮ። ሂዝ ነምበር 1። እግዚአብሔር ምስክሬ እውቀት አለው። ስለ መጽሐፍ ቅዱስ አውሩ ብትሉት ኤርሜችዲ ዱቅ አድርጎ ይበትንላል። እውቀት ያለው የሚያነብ የሚያስተውል ኤርሜችዲ። ሞዴሷስ ሴቶች የወር አበባ ስለሚያዩ እነሱን ለማስታወስ ነው። ስሜታቸው ገብቶ ነው። ጆካ ልላስበት ነገር አትፈልገኝ፣ ልላስበት። አንተንም ከነካ የሆነ መረጃ ልዘግብ። ይልቁኑ ጆከር ልዘግብ ብር ቆይ አላሳየውም። እና ቁጭ ብለህ ለቀረጽ ለክፉ ቀን ይሆናል፣ ለክፉ ቀን ይሆናል። ወሸ ላይን ቆንጥሮ ጆን ዳንኤል ያሸናኝ ነበር አለ። ና ለአንተም ከተናገረ ለወደፊት ብዬ ቆንጥሮ ወሸ ላይን ያሸናኝ ነበር ብሎላል አባት ዘመድ ጆሲ ሚዲያ ላይ ወራይ ወራ ላቀ ሽቴ መሽናት አልችልም። ይፍን ማለት በቃ የዚህን ያህል ከመደንዘዜ በቃ እትኔን ይዞን ያሸናል። እግዚአብሔር ነው በቃ የዚህን ያህል መነሳት አቅቶኝ ይዞ ነው ያሸናል። የያዛት አያቱን አየህ፣ ይዞ እንደዚህ። ይሄ አንቴና እንጂ የወንድ ልጅ ዕቃ አይደለም። የወንድ ልጅ ዕቃ እንደዚህ ተይዞ ነው እንደዚህ ይዞ አሸናኝ ይባላል፣ ወይ ወደ ሸኖ ቤት ይዞኝ ወሰደ ይባላል። እንደዚች የጎጃም አንቴና ነው። የጎጃም የቺኮች አንቴና ይዞ ይሳፈጠናል። ውጣ ከሶሻል ሚዲያ ምናምን ይለኛል። እና ልነግርሽ የምፈልገው ጆሲዬ መጀመሪያ የምትቆነጠረዋል። እኔ ፀጉሬን ሄጄ ቱርክ አሰርቻለሁ። የምትቆነጠር ማንነትሽን ቱርክ ሄደሽ አሰሪ። እኔ ለአንተ ብዬ በኋላ እንዳይልሱ ለአንተ ለጤና ጥሩ አይደለም በሚለው ለአንተ ነው። ታብታብ አድርጉ ቤተሰብ። እየተጫወትን ነው። ጥሩ ነው። ስለዚህ እንዲህ ተቆንጥራ የምትሸና ዕቃ ይዘህ ያዙ ልቅቁኝ ባትል ጥሩ ነው። ተግባባል። ይህንን ነው። ስለዚህ ይቺን ነገር ብታቆም መልካም ነው። ለጤናም ጥሩ አይደለም። ቱርኪድ ሸቀጥን አሰራ። ከየትኛው ስጋ ላይ ሊሰራ ነው? ያንተ ከሆነ ችግሩ እዮዳብ ላሰራ ቢል እውነቱን ልንገር አይደል? እዮዳብ ከአሜሪካ ጎንደር የሚደርስ ማሰራት ይችላል። ሆዱ ግብዳ ነው። ሆዱ ቢተረተር እዮዳብ ጉቶ ከአሜሪካ ጎንደር የሚደርስ ዘለቀ ባንጀቴ ማሰራት ይችላል። በቃ ጎንደር ፋሲለደስን ኳኳ የሚያደርግበት እዮዳብ ጉቶ ማሰራት ይችላል። ጆሲ ስጋ ቅብነሽ እግዚአብሔር ምስክሬ። ቲክታክ ላይ ገብታችሁ ጆሲ ሴቱ ብላችሁ ጉግል አድርጉ። ቲክታክ ላይ ጻፉለት። ይሄን ነው የሚያመጣላችሁ። ጆሲ ሴቱ ብላችሁ ብቻ ጻፉ። ይሄን ጆሲ አምጥቶ ቅርቅር ያደርግላችሁ። ያና ይሄ ነው በጣም የሚያሳዝነኝ። እኔ እንደው ቢቀርብሽስ
ከኔ ጋር ቢቀርብሽ ምን አለ? እናንተ አሁን በጣም ቀጭን ነህ፣ ኤክስትሪምሊ ቀጭን። ላሳይ ምን ያህል ቅጥነትህን ላሳይ፣ ምን ያህል በቅጥነት ሂሳብ እኔ የሚያገኘውን ምናልባት ጆሲ ብዬ ስለው አልመጣል የሌሎችን አመጣልኝ እና እስቲ ልፈልግ ብዬ ጆሲ ሴቱ ብለዋለሁ ከቻልልኝ ጌታ ከዛ ነው ያወጣሁት። ይኸው ጆሲ ሴቱ ልበለው። ይኸው ጆሲ ሴቱ ሴቶች አሉ። ከዛ እሱ ይመጣል። ሴቱ ቱ አላልኩም፣ ሴት ነው ያልኩት። ይቅርታ ዩ ይቀረኛል። ይኸው ጆሲ ሴቱ ስለ ወይ ቆይ ጆሲ ሴቱ ስለ ይመጣል። ልክ ጆሲ ሴቱ ስትሉት የሚመጣው ይሄ ሰው ቅጥነትን ላሳያው። ይኸው ቅጥነቱን ላሳያችሁ። ቅጥነቱን ይሁት ሶፋ ከነ መሀል ጠረጴዛው ከዱባይ ፈርኒቸር ይዤላችሁ እየመጣሁ ነው። አረቄውም አይቀርም። እንደዚህ ነው ማስቀመጥላችሁ። አረቄውም አይቀርም። ቀጣዩ ፓርት ላይ ውሸት ነው። ፍሪጁን አልሰጣቸውም። ከክ የሰጣቸው አረቄ ብቻ ነው። እና ስጋ ቅብ ነህ። ስጋ ቅብ ሆነ ከምን ላይ ተቆንጥሮ ነው አሁን ወደ ዘለቀ ባንጀት የሚሄደው? የኔ ጥያቄ ምንድን ነው ለአንተ? ስሩልኝ ብትላቸው አሁን ቱርክ ሄደ ሸቀጤ ነው የምትቆነጠር ናት። ስሩልኝ ብትላቸው ከምን ላይ ወስደው የሆነ ፋት ነገር ወስደው ምን ላይ ከምኑ ላይ ቆዳ ነው የሚቀጥሉልህ? ስጋ ቅብ ነህ፣ ስጋ ብሩሽ ነህ። ምንም ስጋ የሚባል ምንም ነገር የለም። እንደምታዩት ስጋ የለም፣ ምን የለ ምን የለ። ከምን ላይ አንስተው ነው የሚሰሩልህ? ሊፕስቲክማ ውስጡ ነው፣ ሁሌ ነው የሚቀባው። ሊፕስቲክ አዲስ ነገር አይደለም። ያው እንግዲህ እንደዚህ ነው ቤተሰብና እኔ ነገር ከምን ላይ ነው? ምን ላይ ተደርሶ? አንተ የጆን ዳንኤል ዳይፐር ነህ? ወንድ ልጅ ራሱ አይመለስም? ምን አግብቶ ማን ደርሶብህ? ከዚህ በፊትም በጆን ዳንኤል የተነሳ ያዙ ይልቀቁኝ ስትል የነበርከው አንተ እንዴ? እሱ ነው እንዴ ወሸላኔ ወሰደብህ? እኔ ግራ አይገባኝ። እንደዛ ነው። እሱ ነው የሚያሸና የሚወስደው። የሚነቀል ነው እንዲ ያለ የሚነቀል ነው ያለ። ስለዚህ አይ ቲንክ አስረግዤ ያለው ምትል ከሆነ ቼክ አድርግ ራስህን። ያንተ አይመስለኝም። ቼክ ብታስደርግ ጥሩ ነው ለጤና። ምክንያቱም ያንቺ የምትቆነጠር ናት። የምትቆነጠረው ደግሞ ብዙ ስራ የላትም ከመሽናት ውጭ። የምትቆነጠር ይዘህ ብዙ ነገር ባትል ጥሩ ነው፣ ለጤናም ጥሩ አይደለም። ተጓጠነ ይለመዳል ወይ? ከዚህ በኋላ የሚለመድ ነገር አለ? እንደዚህ ነው። ካልተጠራችሁ ዝም ማለት ገብቷል። ያልደረሰብህ ሰው ከሆነ ምን ካለ ምን በመለመን ማን በልቶ ያውቃል? በመለመን የበለጠ የለም። ሳይለምን የበለጠው አዶናይ ይባላል። እግዚአብሔር ነው ብድሩን የሚከፍል። ፈጣሪ ነው የሚከፍል። ገብተዋል። ብድሩን የሚከፍል እግዚአብሔር አምላክ ነው። ከሰራ ምን ካልክ ለምነ። ብዙ ጊዜ አሲዳም ገንዘብ ነው በብዛት ተለምኖ የሚመጣ ገንዘብ። እውነቱን እነግራቸዋለሁ። ማናቸውም ብትሆኑ ከተወሰነ ጊዜ በኋላ የትም አይደርስም። ምን አይዲያችሁ ይደነዝዝና ብዙ ተፍ ተፍ ማለት አትችሉ። ያ አትችሉ። እና ደግሞ የኢትዮጵያ ትልቁ ድክመት ምንድን ነው? በኢትዮጵያ ላይ ትልቁ ድክመት ብዬ የማስበው አሜሪካንስ ሳይኖራቸው አብዛኛዎቹ አሜሪካንስ ሾፍ አይወዱ እንዲታወቅባቸው ራሱ አብዛኛው ትልቅ ገንዘብ ያላቸው ሾፍ አይወዱ። ኢትዮጵያ ደግሞ ደስ የሚል ያለን ገንዘብ አውጥታ የሆነ ነገር ላይ ታጠፏል። ኢንቨስት የምታደርግበት ላይ አያሰራውም። የኢትዮጵያ ፋሽን እንደዛ ነው። በጣም የሚገርመኝ አሁን ለምሳሌ 5 ሚሊዮን ብር ቢኖራቸው 5 ሚሊዮን ብሩን መኪና ይገዛበታል። በቃ አለቀ። የነዳጅ የለው። አብዛኛው ኢትዮጵያዊ ካያችሁ ምን የመሰለ መኪና አለው፣ ነዳጅ ግን የለው። እንደዚህ አይነት ያልተለወጠ አስተሳሰብ አለ። ሌላ ምርት የሚያመጣለትን ነገር አይሰራም። አብዛኛው ኢትዮጵያዊ ካያቸው፣ በተለይ ወጣቶቹ መኪና ሲገዙ ያላቸውን አንጠፍጥፈው ገዝተው የነዳጅ እንኳን የሌላቸው ብዙ ሰዎች አሉ። ተግባባል። እዚህ ሀገር እውነቴን ነው የምልህ መኪና ያለው ስለ ነዳጅ አስቦ አያውቅም። አሜሪካን ሀገር እግዚአብሔር ምስክር ተግባባል። አሜሪካን ሀገር መኪና ገዝቶ ለነዳጅ የሚቸገር አበሻ ታመጣል።
መኪና ካለው የነዳጅ አሳስቦት አያውቅም፣ ግራ ገብቶት አያውቅም። እንደዛ ነው። ኢትዮጵያ ግን የነዳጅ እጅ የቸገረው መኪና ኖሮት የሆነ ጊዜ ላይ ይገዛዋል፣ በቃ አለቀ። እንደዚህ አይነት በጣም አስተሳሰብ ያላቸው የሚያሳዝኑኝ ሰዎች አሉ። አሜሪካ በበጀት ነው ኢቭን በክሬዲት ስትገዛ መኪና ስለፈለክ አይደለም የሚሰጥ። በጀትህን አይተው ኢንካምህን አይተው ከኢንካም ጋር አብሮ የሚሄድ ይሄን መግዛት አትችልም ብለው ኖ አፎርድ ማድረግ አትችልም ብለው ነው የሚሉ። ቤት እንኳን ስትገዛ እንደዛ ነው አሜሪካን ሀገር። ዝም ብለህ ቤት አትገዛ። ቤት ስትገዛ ኢንካምን ያሉ ኢንካምን ሬሾ ያወጣሉ። አይተው አመጣጥ ነው ከቢል ከምን ተቀናንሶ የሚመጣውን ነገር አይተው ነው ቤት የሚሸጡልህ። ኢትዮጵያስ ዝም ብለው ይሰጠዋል። አፈር ከድሜ ትገባለህ ከዛ እና ደስ ይላል። አሜሪካ ስታይሉ በጣም 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 ደስ የሚል ነገር ነው። ኤክስትሪምሊ ነገሩ የተመጣጠነ ነው። ነገሩ በማስተዋል ላይ የተጨመረ ነገር ነው። ካያችሁ አሜሪካኖች ሞር ዳውን ፔመንት ለመኪና የሚጠይቋችሁ ከበጀት ጋር እንዲሄድ አድርገው ነው። መንዝሊ ፔመንት እንዲስተካከል ስለሚፈልጉ ነው። አየህ መንዝሊ ፔመንቱ ይስተካከላል ዳውን ፔመንት ካረግ። ስለዚህ ብዙ ጊዜ እንደዛ ነው ያ። ስለዚህ እንዲያውም አሜሪካ ውዱ ፈረስ ነው። አሜሪካን ሀገር ከመኪና ፈረስ ውድ ነው። ከመኪና አህያ ውድ ነው አሜሪካን ሀገር። እውነቱን ነው የምነግርህ። ኢትዮጵያውን ያላደጉ ሀገሮች ላይ ውድ ነገሩ አሁን ብልጭልጭ ነገር ነው። ያላደጉ ሀገሮች ብልጭልጭ ነገር ውድ ነው። መኪና ብትለው ልብስ ብትለው ምናምን የማይረባ ነገር ውድ ነው። አሁን አሜሪካ ብትመጣ ሌክዥሪ ምንድን ነው? ፈረስ ነው። ፈረስ በጣም ውድ ነው አሜሪካን ሀገር። ኤክስትሪምሊ ፈረስ ውድ ነው። ይሄ ከብት ነገሮች ውድ ናቸው። መኪና ብትገዛ ይቀላል። እና ያላደጉ ሀገሮች ላይ እንደዚህ አይነት ነገር ተሟሙቶ ገዝቶ ቤቱ አንዳንዴ መኪና እያለው በባስ የሚሄድ በታክሲ የሚሄድ አለ ኢትዮጵያ ላይ አቅሙ የማይፈቅደውን ገዝቶ ማለት ነው። እና ቅድሚያ የሚሆነውን ነገር አያስተውልም። አበሻ ቅድሚያ መሆን ያለበትን አያስተውልም። ለዛ ነው ብዙ ጊዜ የሚሸወደው። ስለዚህ አንዳንድ ሰዎች አሁንም ጆሲ የምትሏት እካክ ጌሙ ከጠፋ ምንም መሆን አይችልም። አሁን ለምሳሌ ሌሎቹ ጎበዝ የሆኑ ጥበበኛ የሆኑ ሰዎች ጌማቸው መታ አድርገው ወደ ስራቸው ሄደው ተቀይረዋል። ስለዚህ ጎበዞች ናቸው፣ ሰርተውታል። ያንን ብለው ሌላ ጥያቄ አለ? ከሌለ ቴዲ ሐዋሳ ምን እያደረገ ነው? ምን እያደረገ ነው ቴዲ ሐዋሳ? ኧረ አሜሪካ ቀበሌ ቤት የሚባል የለም። አፓርትመንት ሬንት ታደርጋለህ፣ ኮንዶሚኒየም ሬንት ታደርጋለህ፣ ወይ ደግሞ ሞርጌጅ ትከፍላለህ። አሜሪካ ቀበሌ ቤት የሚል የለም። ኧረ አስተካክሉ። ለእናንተ ብዬ ነው። ምን ቀለሜዳ ሄድበት ቤት ይጠቦኛል ብሎ ሲለምን ነበር። 40 ሺህ ደርሷ ይመቸው። ምክንያቱም ከኔ ጋር ሆነን ጥሩ ይሸቅል ነበር። እኔና እሱ ሆነን ኦርቶዶክስን በምንረግጥበት ጊዜ ገበያ ነፍ ነበር። በቃው ጆሲ ሞዴስ ይብቃው። ከዚህ በላይ አረግጠው ይበቃዋል። ጆሲ ሞዴስ ይበቃዋል። ከኔ ጋር ሆኖ ኦርቶዶክስን ሲረግጥ አሪፍ ነበር ለሱ። ተግባብተና አሁን ምን ሆኗል ማለት ነው? ምን ሆኗል? እኔ ልንገርህ፣ ከኢትዮጵያ ኑሮ እግዚአብሔር ምስክር የአሜሪካ እስር ቤት ይበልጣል ከአብዛኛው ከኢትዮጵያ ኑሮ። ሻወር በየቀኑ ይወስዳሉ። ሻወር አለው። በቀን 3 ይመገባሉ። ጂም አለው። ቲቪ አለው። ኤቭሪቲንግ አለ። ጽድት ያለ ነው። ከኢትዮጵያ ዶክተር ከሚኖረው ህይወት ከኢትዮጵያ አሜሪካ እስር ቤት የሚኖረው የተሻለ ህይወት አለው። ውሸት አይደለም። ዶክተር አልቅሶባት አዝኖባት የሚኖር ሀገር ነው ያለችው። ገባ? ኢትዮጵያ ዶክተር ፕሮፌሰር ምናምን እንዳልኩ አርቲስት አሜሪካን ሀገር አርቲስትን አስበዋል። የአሜሪካን ሀገር ሃሊውድ አርቲስት ሃሊውድ ላይ ያለው በእንትን የሚሄደው በእግሩ የሚሄደው አስባል። መኪና መጣ ያጡ ሰዎች ናቸው። በተለይ የአሜሪካ ሴሌብሪቲዎች መኪና መጣ። አሁን ካርዲቢ ልክዳ ካርዲቢ ድራይቪንግ ላይሰንስ እንኳን የላት፣ ላይሰንስ የላት። ወደ 10 ጽድት ያሉ መኪናዎች ሚሊየንስ ዶላርስ አፈሳለች። ምንድነው? በሹፌር ነው የምትሄደው። ከኢትዮጵያ ከአስተማሪ ከምን ኑሮ የአሜሪካ እስር ቤት በጣም ደስ ይላል። እየዋሻው አይደለም ማውራ፣ እውነቱን ነው የምነግርህ። ስለዚህ አይደለም የአሜሪካ ገቨርንመንት ሃውስ እስር ቤት ብትኖር አሜሪካ ያዋጣል። እስር
ቤት ብትኖር አሜሪካ ታዋጣለች። ሸራተን ናት። ደስ የምትል ሀገር ናት። ደስ የምትል በጣም ደስ የምትል ሀገር አሜሪካ ትባላለች። ቀለል ብለህ መኖር ከፈለግ አይምሮ ደንዝዞ ደግሞ በጣም ኤክስትሪምሊ ልኑር ምናምን ልጣድፍ ገንዘብ ሊያዝ በጣም በትልቁ ምናምን ለገንዘብ መሮጥ ትችላለህ፣ ማግኘት ትችላለህ። የሆነ ብለህ ጭንቅላትን የምታደነዝዝ ከሆንክ መሮጥ ትችላለህ። ኖባዲ ኬርስ። ተግባባን? ከየትም ሀገር ከአሜሪካ ኢትዮጵያ የሚሄድ ሰው ነው ብዙ ጊዜ ጽድት ያለ ነገር ኢንቨስት የሚያደርገው አብዛኛው ጊዜ። አንዳንድ አረብ ሀገር ያለው አሁን እንደ አላበሻ ሬስቶራንት ዱባይ እንደሷ ዱባይ ላይ ፍግት ብሎ ሰርቶ ከእንቁላል መሸጥ ጀምሮ የተቀየረች እህት አለችን። አንድ ያለችን ከዱባይ እሷ ናት። ከዛ እነ ብሩክ ሪል ስቴት ናቸው፣ ራምዚ ናቸው። እነዚህ የተወሰነ 10 የማይሞሉ ቢዝነስ ማይንድድ የሆኑ ዱባይ የሚኖሩ ወንድምናቶች አሉን። 10 አይሞሉ ትልቅ አቅም ያላቸው ነው። ብሩክ ሪል ስቴት ትልቅ አቅም አለው። ታችን ሳሬ አላበሻ ሬስቶራንት፣ ራምዚ ሪል ስቴት፣ እነዚህ የተወሰኑት በቃ 10 የማይሞላ ሰው ነው ያለው ዱባይ። ተግባባ? አሜሪካስ ለቫኬሽን የሚሄደው ከአሜሪካ ኢትዮጵያ ጽድት ብሎ ነው የሚሄደው ለቫኬሽን የሚሄደው። ስለዚህ የግድ በጣም ሀብታም መሆን የለብም አሜሪካ ስትኖር ጸድ ብለህ ለመኖር። ስለዚህ አሜሪካ እግዚአብሔር የወደደው ያደለው ያከበረው ሰው የሚኖርባት ሀገር ናት። ከነ ምናምኗ እግዚአብሔር በጣም የወደደው ክብሩ ራሱ ዱባይ ስትሄድ አም ፍሮም ዩኤስኤ አም ፍሮም አሜሪካ ብለህ ስትል አክሰንቱ ራሱ እንዴት አድርገው እንደሚያው መጀመሪያ ሀበሻ መሆኔን አይተው የሆነች ነገር እንደ ተራ ነገር ላይ ሞከሩ። ብረ አም ፍሮም ስቴት ስለው ተቀየረ ሁሉ ነገር። አክሰንቱ ተቀየረ፣ ስግዶ ተቀየረ፣ ሁሉ ነገር ተቀየረ። አሜሪካ ሆኖ ሌላ ሀገር ሲሄድ የሚኖር ክብር ማይ there's nobody gonna respect you like that. Yeah, America is number 1. You like it or not. We the king of the world. That's how it is. Yeah. ተግባባን? ማልቀስ ትችላለህ፣ ግን ለነ እንቁርቲ አይወዱትም አሜሪካን። ለነ ቤታዮ አረብ ሀገር ብኖር ይሻለኛል። እኔ ቪዲዮ አለ ፖስቱ። እኔ እኮ እዚህ ቤት ኪራይ ከመክፈል አረብ ሀገር የምትበይው ትላለች። የማዳምን ምግብ ነው የምትበይው፣ የማዳምን ምግብ። የቤት ኪራይ የለብሽ ምን የለብሽ፣ ስለዚህ አረብ ሀገር ይሻለኛል ብላ ታጃጅላቸዋለች። በአናቱ ይተከል አረብ ሀገር። ትቀልዳለህ እንዴ? ለምን $1 ሚሊዮን እየከፈልኩ አልኖርም? እፋለጣለሁ አሜሪካ ሀገር። የማዳም እየረገጠች ልኖር? ስንት እየረገጥን የምንኖር ሰዎች ማዳም ትርገጠኝ? ኧረ ድፍረት! መሀይም ስትሆኑ እንደዛ። አየህ፣ ብቃት ይለያል። አሜሪካንን የምወድበት ሪዝኔ ብዙ ነገር እንቀይረዋለች። አስተሳሰቤን፣ አመለካከቴን እንዲሁም ደግሞ ሌላ ሀገራት ሲሄድ የነበራቸው ክብር አሜሪካን ያስከበረች። ቋንቋ ማወቄ ምናምን ክብር አስደረገች። ስለዚህ ጋድ ብለስ አሜሪካ። እጃችሁ ላይ ያለውን የማታውቁ ሰዎች ልትኖሩ ትችላላችሁ አሜሪካን ሀገር። ኢትስ ኖት ኦል አባውት ዘ ማኒ። ሁሉ ገንዘቡ አይደለም፣ ስፒሪቱ የተለየ ነው። የአሜሪካ ስፒሪት ይሁን የሀብታም ስፒሪት አለ። ለምን መሰለህ? ሀብታም መሆንን የምታውቀው ኢትዮጵያ ሬጉላር እዚህ ዛፍ ቆራጭ ሆነ ኢትዮጵያ ግባ አናት ላይ ነው ሰው የሚወጣው። ማንም ነው የሚጠራ ደውሎ ና እንዴ ሻይ ቡና ብል እንጂ እንዴ እኛ ጋር ሳትመጣ ነው እንዴ የምትሄደው ይላል። ሌላ ቦታ ትዝ አይልም። ከካናዳ ነው የመጣው ከምን ኧረ ቆይ እዛ ቆይ እባክህ ምናምን ነው የሚባል። ከአሜሪካ መጣ ሲባል ግን የሀገር ዘመድ ነው የሚጠራረው። የሀገር ዘመድ ተጠራርቶ ነው የሚጠብቀ። ሞስት ደፍኒትሊ አሜሪካንን በጥሩ ማታየው ወንድምና እህቶቼ ዌክ አፕ። እውነቱን ነው ነገር። ብዙ ኢንቨስተሮች የሄዱት ከአሜሪካ ነው ኢትዮጵያ። የሀገር ኢንቨስተር ኢትዮጵያ ላይ ኢንቨስት ያደረጉ ሰዎች ከአሜሪካ ሄዱ ናቸው። ስለዚህ አሜሪካን ጥሩ ነገር አላት፣ ደስ የሚል ነገር አላት። እንዳልኩ ብር መኖር ብቻ ሀብታም አያደርግም። አሁን ፈይሳ ለሊሳ ብር አለው፣ ዓለም ላይ የታወቀ ሰው ነው፣ መሀይም ነው። ሰው ገጭቶ እንዴት ብሎ መልስ እንደሚሰጥ አይታችሁታል። ብር ብቻ አንተን ትልቅ አያደርግህ። ብር ብቻ መኖር አንተን አይቀይርህ። እንደ ፈይሳ ለሊሳ ያለ
ውርጋጥ እካክ ታገኛለህ። እማሉ ሰዎች ብሩን ይዘውት ጥሩ ነገር እንኳን አያደርጉበትም። አንዳንድ የኢትዮጵያ ባለሀብት የሚባሉት ምን ሲያደርጉበት ነው ብሩን የምታየው? የሆነ ቤት ገብቶ ሻት 200 ሺህ ብር 300 ሺህ ብር አንድ ሻት ሲጠጡበት ነው የምታየው። መሀይም ናቸው። አሜሪካን ሀገር ግደለው እንዲህ የሚያደርግ ባለሀብት አታመጣም። ግደለው ነው ማውራ። ቪአይፒ ሴክሽን ምናምን ይኖራቸዋል በተወሰነ አለ። አሜሪካ እንደዚህ አይነት ቅብጠት እና መሀይምነት የለም። እና ብዙ ጊዜ ኢትዮጵያውያኖች የሀብታሞችን በአንዴ ዱቄት የሚገቡትን የምታየው በምን እንደሆነ ልዘግበ ኢትዮጵያ ፓርክ ራሱ የምታደርገው ኢትዮጵያ የፓርክ ራሱ ለብቻ ስፔሻል ፓርክ ተብላ ገንዘብ በየወሩ የምትከፍለዋለ። መጠጥ የራስህን መጠጥ ላከር የምትገዛዋለ። መቀመጫ የምትገዛዋለ። ስትመጣ እየመጣ በየወሩ የምትከፍለው። እኔ ዮኒ ቬጋስ ነው ይህን ላይፍ የነገረኝ። ምን ኢትዮጵያ ላይ በጣም ሰው ድሃ የሚሆንበት ትልቁ ሀብታም መጥቶ የሆነ ጊዜ ታይቶ አፈር የሚገባበት ትልቁን ነገር ልንገር አለኝ። ዮኒ የማታ ህይወት ማቆም አለብህ። ማታ ከሆነም ካፌ ከሆነ ችግር የለውም። የማታ ህይወትን ያበላሸዋል። እንዴት አልኩት። ኮምፒቲሽን አለ በየሀብታሞቹ መካከል። እዚህ ቪአይፒ ሴክሽን አለ፣ የፓርኪንግ አለ፣ የመጠጥ የምትከፍለው ነገር አለ አለኝ። እንዴት አልኩት። ኖ መጠጡን አንተ ትገዛዋለህ፣ ባርሉን ውስኪውንም ይሁን ምናምን በየወሩ ለዛ ለመጠጥ ላከር አለ፣ ቁልፍ አለ፣ ለራስ ባርቴንደሮቹ የሚይዙ ቁልፍ አለ፣ ያንተ ኮድ አለው። እሱን ከፍተው ነው የሚሰጡ። ቪአይፒ ሴክሽኑ ደግሞ እናንተ ሌላ ሰው የማይመጣበት በዛ ቀን ሌላ ሰው የማይመጣበት አለ፣ እሱ አለ። የፓርኪንግ ለብቻው የምትከፍለው አለ። በትንሹ በወር ከ1 እስከ 2 ሚሊዮን ታወጣላል። ጀስት ፎር ዳት 2 ሚሊዮን ብር አመድ ታደርጋለህ። እንደዚህ አይነት አስተሳሰብ ካለው ጋር እንዴት ነው ምግባባው? አሁን እኔ ኢትዮጵያ ብሄድ። ስለዚህ እንደዚህ አይነት ነገር ጠይቁ። ዮኒ ማኛ ወይም ዮኒ ቬጋስ ዋሽተዋል የምትሉ ከሆነ ጠይቁ። ሂዱና ላከር ያላቸው ምን ያላቸው ሰዎች አሉ፣ እጅግ በሚዘገንን ሁኔታ ማለት ነው። እና ከዛ የተወሰነ ኮምፒቲሽን አለ ደግሞ የሚገርማችሁ። እዚህ ጋር እንደዚህ ያደረጉ ሲባል ይህም እንደዚህ ማድረግ ይፈልጋል እና ገደል ገብተዋል ሀብታሞቹ። ልታይ ያበዛሉ። ምኑ ነው የምትታይ? ሀብታም ከሆንክ ሰው ያውቃል። ምን መታየቱ አስፈልገ? አበሻ አፈላልቆ ሀብታም ስትሆን የሚመጣው ምን ያስፈልጋል? ስለዚህ እንደዚህ አይነት ችግሮች በብዛት አለና ከአሜሪካ ከአውሮፓ የሚሄዱት ቶሎ ብለው የሚመጡት ለዛ ነው ሀብታቸው የማይቆየው ጥሩ ነገር የማይደርሰው ለዛ ነው ብሎ በጣም ዘገበኝና በጣም ተማርኩበት። ጥሩ ነገር ነው። አሜሪካ ውስጥ ኦርቶዶክስ ወይስ ፕሮቴስታንት ነው የሚበዛው? ጥሩ ጥያቄ ነው። አሜሪካ ውስጥ በስም ፕሮቴስታንት ይበዛል፣ አብዛኛው ግን አማኝ አይደለም። አሜሪካ ብዙ አማኝ የለው፣ እንደፈለግ የምትሆንበት ነው። አሁን አብዛኛው ራፐሮች ምናምን ካየ ጴንጤዎች ናቸው፣ አያምኑም ብዙ ጊዜ። ግን በሲሪየስሊ የሚያምኑ ሙስሊሞች አሉ። አሁን እየፈሩ ያሉት ሙስሊምን ነው። ሙስሊሞች በጣም ስትሪክት ናቸው፣ በእምነታቸው ላይ ጎበዞች ናቸው እና ብዙ ነገሮችን እያስተካክሉ ነው። ኦርቶዶክስ ኢትዮጵያውያን፣ በተለይ ኢትዮጵያውያን ግሪኮች ምናምን ያሉት ጠንካሮች ናቸው፣ በጣም ጠንካሮች ናቸው። አሁን አሜሪካን ሀገር ዴንቨር ኤሪያ ብትሄድ ብዙ ቸርቾች አሉ ኦርቶዶክስ ቤተክርስቲያን። በእንትን ከሄድክ በጴንጤና በአበሻው ከሄድክ ኦርቶዶክስ ይበዛል። ወይ ቤኪ ከቢራ ነው ማይብሮ ያለኝ ወይ ሌላ ሰው ነው ታንክ ልል ሰው ነበር እሱ መስሎኝ። ያ በአበሻ ከሄድክ ኦርቶዶክስ ነው እዚህ የሚበዛው። በአበሻ ከሄድክ ኦርቶዶክስ ይበዛል እዚህ፣ በጣም ኦርቶዶክስ ይበዛል። ትንሽ ነው ያለው ጴንጤ ቸርች በአበሻ። ደግሞ ኦርቶዶክሶች አይስማሙም ይላሉ። በሳቅ ነው የምትሞተው። የማይስማማው የፕሮቴስታንት ቸርቾች ናቸው። የፕሮቴስታንቱ ደስ የሚል ሐሜት ይበዛዋል። እያንዳንዱ የቤትን ጉድ ያውቋል። በሐሜት ዋንጫ የተበላ ካልከኝ ጴንጤ፣ እግዚአብሔር ምስክር። አሁን የድበራ ምናምን እንዳይመስላችሁ፣ ጴንጤዎች የምታውቁትን ነገር ነው የምነግራችሁ። ሐሜት ቸርች ውስጥ እንትና እኮ ከእንትና ጋር ቦይፍሬንዷ ነው፣ እንትና ጋር እኮ ነበረች ከዚህ በፊት እንትና ይሄ እኮ ነቢይ የሚባለው እንደዚህ ነው፣ ነቢይ የምትባለው እንደዚህ ናት ሲባል የሚባልበት የሐሜት ቤት። በዚህ ጌታ ኢየሱስ ብርቅ ያርጋቸው ኦርቶዶክስ ጋር ሰላምን ተምረ አመስግነ እልም እንደዚህ አይነት ድራ የለም። ስለዚህ በአበሻ ከመጣ ኦርቶዶክስ አንደኛ ናት አሜሪካን ሀገር። በአበሻ አንደኛ ነምበር ዋን። ሁለተኛ ሙስሊም ነው።
ሶስተኛ ፕሮቴስታንት ብዙ የለም። እንደው ዴንቬሪያ ምናምን በተወሰነ መልኩ አለ እንጂ ትንሽ ትልልቅ የሆኑ ስቴቶች ላይ አንድ ሁለት የጴንጤ ቸርች ታመጣለ እንጂ ወፍ የለም፣ ወፍ የለም፣ ብዙ የለም። እውነት ነው የምነግራቸው። ሌላስ ጥያቄ? መጨረሻ እኔ ማኛው ምን ይሆን መሰላችሁ? እያንዳንዱ አልፎ እኔ እቀመጣለሁ እንዳትረሱ። እያንዳንዳችሁ ሸብታችሁ አርጅታችሁ ሼባ መስላችሁ እኔ ቁልጬ ነኝ። ተግባብተናል። እኔ ምዝናናባችሁ ጠላቶቼን ማለት ምዝናናባችሁ ስለሆናችሁ ጠላቶቼ መጨረሻዬን ስትል አንተ ተደፍተ ነው የምታልቀው። ጌታ ኢየሱስ ምስክር፣ አንተ ተደፍተ ትሞታለህ። ይሄ ነው። ወደ ኦርቶዶክስ ልትመለስ ነው ወይ? አንድ ነገር አለኝ። ጌታ ኢየሱስ ያልኩትን ካደረገልኝ፣ አዎ ያልኩትን መልስ እየጠበቁ ነው ከጌታ ከሰው አይደለም። ሰው ምን አገባው? ያልኩትን እናትና ልጁ ከመለሱልኝ መልሴን ተናግሬ መስክሬ አሳይቼ መልሱ ከተመለሰልኝ፣ ካልተመለሰ አይሆንም። የኔ ጌታ ደግሞ ይመልሳል። መልሳችሁ ካልተመለሰ አልለቅህም ማለት አለብህ። ካልባረቀኝ አልለቅህም ነው የምትለው። ጌታን መባረክ አለበት። ያ በዚህ ሰዓት በአሁኑ ሰዓት ቲክታክ ላይ ብትሄድ ኦርቶዶክስ በጴንጤ እየተቦጨቀች ነው። እናሲዝ በፈለግከው በዚህ ሰዓት ኦርቶዶክስ በጴንጤ ቲክታክ ላይ ቡጭቅ፣ ዩቲዩብ ላይ ቡጭቅ እየተደረገች ነው። ዋሻው እኔም እንደዛ ሳደርግ ነበር። ወይኔ ጌታ ምን ሆኜ ነው ግን? እግዚአብሔር ምስክር፣ እኔ አሁን ኦርቶዶክስ እያለሁ ብዙ ቡጨቃ ሙስሊም ጋር ነው ጴንጤም ጋር ብዙ አልሄድም። ዝም ብዬ ለባሉ ድምቀት አንዳንዴ ላስላስ እናደርጋለን እንጂ ኤቭሪዴይ ጴንጤ ላይ ኤቭሪዴይ እንትን ላይ ሙስሊም ላይ አልዘምትም፣ አድርጌውም አላውቅም። ኦርቶዶክስ ፎንቃ ናት እምላችሁ ለዛ ነው። ኤቭሪዴይ አርጎ ቢባሉ ውስጣቸው እሺ አይልም። ኦርቶዶክስነት ውስጥ ሌላውን ማጥላላት ላይ ብዙ አይሰራም። ሰው ደስ ይላል። ኦርቶዶክስ በዛ የተጠመቀች አይደለችም። በጥላቻ ላይ የተጠመቀ ማንነት የላትም። አስመስለው ፖለቲካ ተሰርቷል። ግን ካያችሁ በዚህ ሰዓት ብትሄዱ እነ ኤርሚያስ ቤት ብትሄዱ ለምን ቀለም የሚለውን ስሙ እንደጠላው አሪፍ ስም ነው። ቀለም ወርቅ አይተንፍሱ ቆንጆ ስም ነው። ለምንድን ነው የጠላው? እስካሁን ሊገባኝ አልቻለው እሱ ነው። እስካሁን በህይወቴ አንደርስታንድ ያላልኩ ስም ቀለም ወርቅ ቆንጆ ስም ነው። እከሳቸዋለሁ የተባለበት ቪዲዮዎች አሉ። ወደዚ ሪዝ ቀለም ወርቅ አይተንፍሱ ማለት ምን ችግር አለው? ቀለም ብለው ይበሳጫል። እና በጣም ነው ይገርመኝ ነው። ዓመት ሙሉ በነገራችን ላይ ከኦርቶዶክስ ከወጣ 28 ዓመቱ ነው። ዩቲዩብ ከጀመረበት ጊዜ ጀምሮ ኦርቶዶክስን ነው የሚሰድበው። ዩቲዩብ ከጀመረበት ቲክታክ ከጀመረበት ጊዜ ጀምሮ ኦርቶዶክስ ነው የሚሰድበው። አይገርምም? ስብከቱ ክርስቶስ አይደለም። ስብከቱ ኦርቶዶክስ ምንድነው? የሴጣንን ስራ አፈራርሰዋለሁ። ራስ እየፈረስክ ነው አባቴ፣ ራስ እየፈረስኩ። ኦርቶዶክስ ጭራሽ የአዋፋት ዝማሬ ምናምን ብላ ታቀቡሳለች። ከዛ መቋሚያን ትሰርቃለህ፣ ከበሮዋን ትሰርቅና ሚሊኒየም አዳራሽ ትጨፍርበታለህ። ምንም አልሆን ስትል ላፍ 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 ታደርግና እቃዋን መቃወሚያን ከበሮዋን ጸናጽሏን ምናምን ትዘርፍና ሚሊኒየም አዳራሽ ትላለህ። አይጥምማ። ያለ ባለቤቱ አይነት ድምሳቱ ነው። ባለቤት ካልሆንክ በዛ ነገር አይደምቅልህም፣ አይደምቅም። አሁን ለምሳሌ ኢቨን በአርት ደረጃ ልንገራችሁ፣ ነፍሱን ይማረው ታምራት ደስታ ቆንጆ አርቲስት ነበር። ወዬ ወዬ ሰላም ነው ደሜ። ታምራት ደስታ አርቲስት ነበር። ልጁ ድምፁ ኮፒ ነው፣ እንደ ኦሪጂናል አይሆንም። እንደ ታምራት ደስታ ሊሆን አይችልም። ልጁ ሰርቷል አንዳንድ ስራዎች፣ በጭራሽ እንደሱ አውትሻል ሊያደርግ አልቻለም። ስለዚህ አሁን እናንተ በሙስሊም መንዙማ መዝሙር ሰርታችኋል፣ ማንም አይሰማላችሁም። ያለ ባለቤቱ አይነት ድምሳቱ ነው። ገባ? ያንተ ያልሆነን ነገር በሌላ ስትሞክረው መሳቂያ ነው የምትሆነው። ስለዚህ አሁን እኔ 8 ወር እዛ በነበርኩበት ጊዜ ኤርሚያስ አይተንፍሱ ጥሩ ይሸቅል ነበር። ኦሪጂናሊቲ ዘ ቤስት ጥሩ ይሸቅል ነበር። ኤርሚያስም ሌሎቹንም ገበያ ከፍቼላቸው ነበር። ትንሽ ቢዝነስ የቲክታክ ሱቅ በደረቴ ያስከፍቼ ነበር። በስሱ እኔም ተረክቤዋለሁ ስላቸው አንዴ ደሜን አስገባውና ኤርሚያስ ከቻለ ያዝበለው ብዬ አንድ 500 ብር ነጨት አደረኩት። የአራድዬ ልጅ
ሂሳብን መረካከብ አለበት። ይህ ስራው ባህል ምንም ማድረግ አይቻልም። ደሜ በዛ በኩል ኧረ የለውም ይላል፣ እኔ በዚህ በኩል ኧረ አለው እየተባባልን የአራዳ ልጆች እጥብ 500 ገጭቶኛል። 40 ተረክቤያል። ምንም ማድረግ አይቻልም። የአራዳ ልጅ ቤትም አድርጎ ይፈልጣል። እቤቴ እሱን እንቁርቲን ሞዴሬተር አድርጌ እንቁርትዬ ሞዳጄ ነው ሞዴሬተር አድርጌ እጥብ አድርጌያት 5000 ምናምን እንቁርትዬን የበላ ብቸኛው ኢትዮጵያዊ ዮኒ ማኛ ይባላል። ጌታ ምስክር፣ ብቸኛ እንቁርቲን እጥብ ያደረገ ሰው ማኝሴ ይከብዳል። ጆካ አይተሃል አይደለ? የእሷን ጉዳይ እንቁርቲ ጌታ $5,000 አካባቢ አጽጃታለሁ በጌ ልክ ያ ሺዝ ማን ሺ ካን ጌት ፍሮም ሚ እና ጌም ስንጫወት እልክላት ላክልኝ ትለኛለች። እንቁርቲ ጌ እልም ማጣ እችላለሁ። ኧረ ትለያለሽ። የዛሬ ኢትዮጵያ ደርሼ ስመጣ ነው ረሳሁ እንዴ ከእናንተ ጋር ስንረጋገጥ። እንቁርቲ እኮ ባለሀብት ነበረች እኔ ከእናንተ ጋር ስንረጋገጥ። አሁን ነው እንጂ የቦረከችው ቻፓ ነበራት አጥቢያት ከነቾ ጋር ስረጋገጥ ነበረች እሷና ፌራሪ ነው የምትልቀው፣ ፕሌን ነው የምትልቀው፣ ትንሿ አንበሳ ምናምን ቤቴ ሙሉ ሲጣርጌ በሏት። እኔ በል ምናምን ነው ገባ ጓጓ እንጂ እኔ ብልጽግና ገደመዴ ምናምን ምለው ታሪክ የለም። መጣ ልትሄድባት ነው ረስቶታል እንዴ? እኔ እኮ ረስቻለሁ። አስታወስኩ እኮ ረሳው እንዴ? ጀግናዋ ትላት ነበር ስትመጣ እንዴ ሞዴሬተር ነበረች። ከባድ ይዛ እናንተ ሁላ ብሎክ የተደረገ እዛ ብሶት ነው እንደዚህ የምትቀጠቅጥህ። ታዲያ እሷን ብቻ ሳይሆን ዳልቻ ጊፍቱን አጥብዋል። እሱን አጥበዋል። የሆነ ጊዜ ላይ ጭራሽ እኔ ጋር ተጣልቶ በነበረ ሰዓት ታስታውሳለህ? ዳልቻ እጥብ አድርጌው አጽድቼዋለሁ። ዮኒ ጋር ልምጣ እኔ ብቻ ነበር ማስገባው። ስድብ የለም እለዋለሁ። ይመጣል። የነፍስ አባቱ አንተ ነበር። የነፍስ አባቱ አንተ ነበር። አዎ። ከዛ ደግሞ ምን ያደርግ መሰለህ? አንድ ቀን ትልቅ የቀጠሮ ጌም ያዘና ዮኒ አግዘኛል። ማን ጋር ነበር ያ ጌም? አንተ ሙሄ ጋር ነው? ከሆነ ሰው ጋር ብቻ ነበር። ሙሄ ጋር ነው። ከዛ በኋላ አረጣታ የለውም አልኩት። የዛሬ 4 ዓመት ምናምን። አዎ። በዛ ሊረከበኝ እኮ ነው የሰጠው። አንድ ጋላክሲ ሰጠው። በ3 ጋላክሲ ልቡን አጠፋሁት። አንተ ፌስቡክ ላይ ግን በአንተ ስም ብዙ ፎሎ ያለው ሰው አለ። ብዙ እንደ ፌስቡክ እዚህ በጆሲ ፎሎ እንትን አድርጌው ነበር። በጆሲ ጽፎ ሲወርድ እያየሁ ነው። ጆሴቱ አሁን 60 የነበረው ምን ነው አላውቀውም። እሱ አሁን እዚህ የነበረው ጆሲ አሁን ለጥፈ እየሰደብከው አለበት። ሞዴሱ ሞዴስ አልከው ጭራሽ ምን አልክ? ተስማማ ከኔ ጋር ሞዴስ ነው። እሱ እኮ ለሞዴስ ለሴቶች ምን ያስማማል ከኔ ጋር ሞዴሱ ስለው አይ ጆሲ የሚባላት ራሱ ብሎ አላ እኔ ምን አገባኝ። ኦኬ ራሱ ነው ያለው። ይቅርታ ለዛ ለማወቅ እኔ ለሴቶች ብዬ ነው የኔ ያደረኩ ምናምን ብሏል። አዩ እስቲ አንተን አስተያየት ስጠኝ። አሁን ሴቶች የወር አበባ ያለው አዩ ምን ያሉ? ኧረ ይሄ የተፈጥሮ ጉዳይ ስለሆነ እኔ በዛ አልስማማም። እንዲቆም ነው አላማ ሊያስቆም ነው ተፈጥሮ መሙም የተፈጥሮ ጉዳይ ስለሆነ ምንም አይነት ነገር ማለት አይቻልም። አቴንሽን ሲከር ነው አባቴ ያቺ ብቻ ስንት ጭውት መስሪያ ማጣት የሆነ እኮ ኢትዮጵያ ያሉት እኮ ከባዶች እኮ ናቸው። እርስ በርስ ይጨፋጨፋሉ። እርስ በርስ አይዋደዱም ማለት እውነቱን ንገረኝ። አንቺ ሚስተር ታውቂያለሽ ብዙ ዘገባ ቲክታክ ላይ ያሉ እርስ በርስ በጣም ይጠላላሉ፣ ይቀናናሉ። ግሩፕ አላቸው። ከአንዱ ግሩፕ በተለይ በጣም ነው የሚቀያየሩት። ቲሸርት ነው አሉ። ቲሸርት ምን ሆነ ነው? ቲሸርት በጣም ውድ ነው። ዛሬ ከአንዱ ጋር ትሆናለች፣ ነገ ከአንዱ ጋር ትሆናለች። የራሳቸው ግሩፕ በጣም ይደብራል። በሽታ እንዳይዛችሁ እኔ እውነቱን ነው የምለው። እግዚአብሔር እንዳለ አሁን እዚህ የምታይ ወንዶች ጌመሮች መካከል ያለች ሴት ሁሉም አደርሰዋታል። በቃ ይበላሉ ቀላል ይበላል። እኔ ሀሳቤን አሁን ልቀይር ትንሽ ነው የቀረኝ። 10% ነው የቀረኝ። ወደ የትኛው ወሬ አንተ ልጠቀልል ሀሳብ እየገና ከች በይመ አይጠቅሙም። ወሬ ብቻ 10% እና 5 እናደርገዋለን። አታስብ 10ን ከጣስክማ በቃ ተጠቀለልክ። ተጠቅልላል እኮ ለባሉ ድምቀት ነው። እኔ ልጅቷን እኮ አከብራት ነበር፣ ግን ብዙ ነገር ታርፋለህ ሶሻል ሚዲያ ላይ ብዬ አስባለሁ። አሁን ትንሽ ነገር ቦክ ስላደረገኝ እንጂ ልጅቷ እኮ ለእኔ አክባሪ ናት። እንደ በጣም ነው የምትወደው ታውቂያለህ። ጆካዩ ስም ስትጠራ እንኳን ጆካዬ ነው የምትለው። ጆከር ድሬዳዋ ላይ በተፈጠረው ችግር እኔ ነኝ ታውቃለህ። እዚህ ላይ ወገቤ ሁላችንም ከቦታ ነው ከጎኗ ነበር። አለመግባባት ይኖራል። ገብቶሃል?
አለመግባባት ምናምን ስትለኝ ቦግ አደረገች። ታውቃለህ ስሜት አይቶ እኔ ደሜ ይፈላል። ታውቃለህ ሴት ናታ። አየህ ብዙ ሰው በሚወርድባት ሰዓት በሚሰድብባት ሰዓት ምናምን ነገር የሆነ ነገር ስታይ ይከፋታል ሴት ልጅ። እኔ በዛ ነው የማየው። ገባህ? በዛ አይቼ ነው እንትን ያልኩትና አንተን የምታስቀይም ልጅ አይደለችም መቼም ሳይድ ስትል እንጂ እኮ የምታስቀይመኝ ሰው ነው አይደል? ማንም ሰው ሳይጮህላት በድሬዳዋ ጉዳይ እኔ ወገቤን እንጂ ሲከራከር። ትክክል። ሁለተኛ ነገር ጃኒ የሆነ ቪዲዮ አውጥተው ታስታውስ ከሆነ ምን ነበር ሙድ ያዙባት ሜጫ ሁሉ አሳጥተዋት ነበር። ያን ጊዜ ሲጨፈጭፋቸው ነበር። ስለዚህ ምናል አሁንም ያንን ውለታ የምትረሳ ልጅ አይደለችም ጃኒ። አሁን ስለተናገርካት ምናምን ነገር እኮ ሳይድ እኮ አልያዝኩም። ይሄ ሰውዬ ጠዋት ሌላ ማታ ሌላ እየሆነብኝ ነው። እኔ ታዲያ አልያዝኩም። ያን ቀን አንተም አለ ሁሉም አለ። እሷ መታ እኮ ቤቱ ሳይድ ስለያዘ ነው። የዛን ቀን አይደለም የዛን ቀንም አይደለም ከዛ በኋላ ባለው እዚህ መታ እኮ ሳይድ ይዟል። ቤቱ ሳይድ እንትና ማን ነው? ያንተ ወዳጅ ማን ነበር ስሙ? የቱርኩን ቪዲዮ አይቼ ሰው ከየት እንደሚያመጣው አላውቅም። ስማቅ ሞትኩኝ። ያንተ ወዳጅ ሊያ እኛ እዛ እያወራን እያለ እሷ ደውላ እነ ጆከር እና የሆነ ሊያሽ ሆነ የምትለው የምን አባ ወዳጅ ነው የምትለው? ወዳጅ አይደል ልጅ ሊባኝ እዚህ ይረደሳ ትቀልኛል አንተ ጋትሽ እና ደውላላት። እኛ እያወራን እየተከራከርን እዛው ላይ ብላ የኛ ላይ እያደመጠች ደውላላት አለች። ኦኬ ዞሮ እኔ ጋር ያጋጯት እነዚህ ሰዎች ይመስለኛል ሳስብ። መካከል ላይ ገብቶ የሆነ ተንኮል የሰራባት ሰው አለ። እሱ ሳይድ ይዞ እሱ ጋር ተደዋውሎ ወይም ቪዲዮ ልኮለት ያችን ቮይስ አውጥቼ ስላሰማው ያቺ ቅሬታ ሳጭርባት አቀረ። ኦፍኮርስ እኔ ሳያናግረኝ አሁን ለምሳሌ አንተ ጓደኛዋ ነህ ገባ ምልህ ደውለህ ብለህ እሷን ማውራት የምትችል ሰው ይሄ ነገር እንዴት ነው የሆነው ምናምን ማለት ይችል ነበር። ገባ ብትጠይቃት ትነግራለህ። እኔ የለኝም አድሬሷ ምን ቁጥር ምናምን ቲክታክ ላይ ብትጽፍላት ወዲያው ነው የምትመልሰው ለአንተ ማለት ነው። ጀለስ ምድል አልሰጠችም። ያው ያችን ነገር ስለወጣውና ስላሰማው ለመጀመሪያ ያችን ቅሬታ ሳኖርባት አቀረ። ጀለስ ምሮጥ ብሎ መጥቶ አንቺ ጋር ነው የተለጠፈው። በፊት እኔ ጋር ነበር ውረድ አትውረድ ላይ አንድ ላይ ነበርን። እሷ ምሮጥ ብላ ብትመጣ አቀበላታለሁ። አማኛው ገብቷል። እሷ ምሮጥ ብላ ብትመጣ አቀበላታለሁ። ውረድ አትውረድ ላይ አንድ ላይ ነበርን ከኔ ጋር። ከውረድ አትውረድ በኋላ ጨርሰን ወደ አንተ ቤት መጣሁ። እሱንማ ያቺ ነገር አያቀቅም ያያዘቻችሁ አይደል? እኔ እግዚአብሔር ምስክሬ ብዙ ነገር ከበር አድርጌ ነበር። እግዚአብሔር በሚያውቀው የእሱ ነገር እንዳይበለሻሽ ብዙ ነገር ችዬ ብዙ ነገር ቆይቻለሁ። ሚስጥሩን ያወጣሁት ፉንፉን ካለ በኋላ ተናገርኩኝ። ህዝቡም አንደርስታንድ አደረገ። ለምን እስር ቤት ሆኖ እንደዛ ከሚሆን ከወጣ በኋላ እኔ ተሰድቤ እዚህ ነው ያለሁት። ስድብ አይለጠፍብኝም። ሰውም የፈለገውን ይበል አምግድ። ዋንስ ነገሩ ከተቀየረ በኋላ ግን ዋናውን ነገር ትናገራለህ። እሱም ያውቀዋል። ለዛ ኤኒዌይስ ያንን ነው የምለው። ግን ከጃኒ ጋር የማትደርስብን ሴት መቼም ቢሆን ክፉ የማትናገር ሴት ስለሆነች እርግጠኛ ሆኜ እነግርሃለሁ ብትፈታት ደስ ይለኛል። ግን መብት ነው። አይሞቀኝ አይበርደኝ። ገብቶሃል? እኔ እኮ ቅሬታ ያነገርኩ እኮ እኔ በፊት በማንኛውም ጊዜ ችግር በሚመጣባትና የሆነ ነገር ሲፈጠር እኔ ነኝ ቀድሜ የምናገርላት እኔ ነኝ። በድሬዳዋው ጊዜ አሁን ብዙዎቹን እኔ ሽፋን አድርጌ እንትን ስልላት ነበር። ማንም ሊያመሰግን ለሀቅ ነው ነገሩ። ገብቶኛል። እኔ እኮ ተረድቻለሁ። ለዛ ነው ምንም ያልመሰለኝ። ሊያሾ ምን እያደረገች መሰለኝ? በጣም ያጠነቃ ሌላ ሲስተም አሪፍ ሽቀላ ላይ ናት። አትሰማህም? እሷ አንድ ዝግ እየዘጋች ነው በዩቲዩብ። ኧረ አትሰማህም? በእነሱ ታዲያ ቪው ላይ ሳሰማኝ ለምባዳ ዩቱብ አልከታተልም እኮ ቪዲዮ ኃይለኛ ዝግ እየዘጋች ነው። መስሚያ ጥጥ ነው እሱ። በዚህ በእነሱ እየሸቀለች ነው አሁን። ኧረ ከባድ ሚዛን ለምን ስለዚህ አትሰማቸውም። ማንም ሚጮ ሽቀላ ነው። ትቀልዳለህ። ኑሮ ታገዳድላቸዋለች። አዎ ቀሊል ቢዩ ከጠነከረ ታገዳድላቸዋለች። ጆን ዳንኤልን የደገፈች ነው አይደል? የሚመስልህ ለጊዜው እውነቱን ሳላቅ ነው ብላ ደግሞ ትዞርበታለች። ወደ ጃኒ ትገለበታለች። ታዲያ በእሱም 10 ሺህ ይሰራል፣ በእሷም 10 ሺህ አለቀ። ፊሽካና እሷ ይግባባሉ። ማማ ፊሽካና ሊያሾ ይግባባሉ። አይመቻችም። ብዙ የሚግባባ አይመስልም። የጥሬ ስጋዋን ተሸቀለባቸው። ሲያልቅኛል እንዳትበላ እንፈራለሁ። አሁን ደግሞ ለማየት ያብቃችሁ። እኔ ጃን ያልተረዳዎች መስሎኝ ነው ትልና ጃንን አንተ እኮ ማለት ነው በእሱም 10 ሺህ የዓመቷን ዘጋች፣ አለቀ። ምንም የሚያስፈልግ ነገር የለም። በኢትዮጵያ ላይፍ ላይ $10,000 ምን ያህል ጊዜ እንደሚያኖር ማየት ይችላል። ጸዳ አድርጎ ያኖራል። ብልጥ ናት፣ ጎበዝ ናት። ታገኛለች ትዘጋለህ። ኦፍኮርስ እንዴት ነው በደምብ ሰራለች። ጥሩ ዝግ ነው። በተለይ እንደዚህ ሀት ቶፒኮች ላይ አሁን ለምሳሌ ከእሷ ጎን ብትቆም ሴት ናት ምናምን ብላ አብረው እንትን ይሏት አልገባ ቪው አይኖረው። ስለዚህ አሁን ዩቲዩብ ላይ የምትሰራው ተቃራኒ ሆነ ነው የምትሰራው። ቪው ተቃራኒው ሲሆን ቫይራል ይወጣል። ሁለቱ ተጠርታ የነበረ በምን ጉዳይ ነው? እንትን ጎንደር ላይ በነበረው ነው። እናንተ ቀርጻችሁ የሰጣችሁት
ብላ እንትና ሰራች እኮ እማማ ፊሽካ። ቀርጻችሁ የሰጣችሁ ለአዶናይ ነው ወይስ ለጆንደን? ኖ ለሊያ ቀርጻችሁ የሰጣችሁ ለሊያ ሾው ቀርጻችሁ የተሰጣችሁት። ግን እኮ ምንም ቪዲዮ የለም አይደል? የለም ቪዲዮ ዝም ብሎ በባዶ ነው የተቀደመው። ውሸት። ሊያ ሾው አብራችሁ አልነበረች? ማግኘት ኖ ሊያ ሾው ሌላ ቦታ ነበረች በዛ ሰዓት፣ አብራችሁ አልነበረችም። እነሱ ገባ የልጅና ስለምታጠባ ቶሎ ተኛለች እና ሌሎቹ ፈታ እያሉ ነው አምሽተዋል። አንተ እሷ ጋር የወጣውን ጥቁር አይተዋል? የአፍንጫው ስፋት አይ የእሷ ባሉካ እንኳን አይደለም እና ጊዜያዊ ነው። አይ የሌላ ስማ ተረማማጅ ነው። ኖ ሰው ቤት ተጠርተህ ሻይ ቡና ትለይላ አንዳንድ ሰው ቤት አይተዋል? ከጀርባው የወጣውን ጥቁር ሰው ብራዘር ከአንተ ጀለስ ፎንቃ ጋር ይመሳሰላል። ማናት? ኔ ፎንቃ ሳይሆን ቲክታክ ላይ የምናውቀው ገባኝ። ማነች እሷ? ኢተር የሚሰራው ነው። ምን ነው እንደማላውቅ ኢተር የሚሰራው እኔ ያለቀው ከምሽቱ 4 ሰዓት ላይ 10 o'clock እንለዋለን። እዚህ ሂተር ሊሰራ ነው መጥቶ ቤት ሂተር ሊሰራልኝ የተባለ ሰው አለ እና ሶሻል ሚዲያ ላይ አልባነክም እንደዚህ ታይቶባት። አዎ እሺ የቤት ታዩባል ልጨርስልህ። ምን ነው አልሰማኛ እኔ በስታይል ዘግብ ነበር ጀለስ እንደዚህ የተቆራረጠ ቪዲዮ ምናምን እኮ ግን ለምንድን ነው የሚደብቁት? ያንን ፊት ለፊት ታሳያለህ እንዴ? አንተ ራሱ ደፋር ነህ። ለምንድን ነው የማይታየው እንዴ? በቃ አንዳንዶቹ ልንገርህ አይደለ የአንዳንዶቹ ላይፍ ሎ በነበሩበት ሰዓት የሚጠብሱት ሰው አውትሻይን ሲያደርጉ ማፈሪያ ነው የሚሆነው። ገባ ጋዘቡ ይዘዋ ገባ በዛ ሰዓት ስትጠብሰው እሷ ሞባሳንጎ ነው የምትመስለው። አብረው ነበሩ ማሽዳካ ረማኛው ተውቶ እኔን እንደጠጋች ለአብረው እንዳላስቀስፍ እኔንም እንዳታስበላኝ ጠይቀኛላ። ችግር አለ የብቻ ላስላስል የብቻ እንጫወተዋለን። እናንተ የቤተሰብ ጨዋታ ሌላ እናድርገው። ወዳጅነታቸው እንዲያጡ አልፈልግም። ህዝባዊ እናድርገው። ህዝባዊ ሌላ አምጣ። ስለዚህ የኢትዮጵያ ሶሻል ሚዲያ ቲክታከሮች እንደማይዋደዱ ሁሉም ሰው አውቋል። እኔ የሚመቸኝ ኤርሜችዲ ነው። እግዚአብሔር በሚያውቀው ኤርሜችዲ ይደላኛል። እሱ ቬሪ ክላሲ ነው። ከአንተ ጋር እንዴት ናቸው? ኤርሜችዲ ኤርሚካ አራፒስ ነን። ክላሲ ነው በጣም ምንም ኮንትሮቨርሲ የለው። ምንም አይነት ኮንትሮቨርሲ ውስጥ የለም። በጣም ያራዳ ልጅ ገስት ላይ ምናምን ራሱ ሰው ገስት አይሄድም። በቤቱ ነው የሚቀበል። በቤቱ ቬሪ ክላሲ ነው። ትንሽ ለምን መሰለህ አዲስ ታይም እሱ ትንሽ ወደ ሃይማኖተኛ ነው። ኦርቶዶክስን በጣም ያውቃታል። ጎበዝ ልጅ። አንተ ስንት ዘልዛላ ሃይማኖተኛ ሆነው አንዳንዴ ጥሩ ልብ ይስጥህ። ትክክል። አንተ ጆካ ጠንቋይ ቤት የሚሄዱ አለ ይባላል። ዘግበን እስኪ። ጠንቋይ ቤትማ የሚሄዱት እሱ እኮ በዝርዝር እንትና እኮ ተናገረች እኮ። ጠንቋይ ቀላቢዋ ወርቄን አልሰማትም? እሷ እኮ እብድ ናት በፈጣሪ። ሆዴን በምንድን አሳበዳችሁኝ ይላታል። በዶሮ ወጥ ሰርተን እኮ ነው ሆቴሉ ላይ ጠርተን ወገብን ሰብረ ቁጭ አደረግናል። አንተ 4 ዓመት ሙሉ እኮ ጠንቋይ ቀልባለች እኮ። ታውቃለህ አይደል? ትክክለኛ ታሪክ የማታውቀው ሰው የላትም እሷ። በጣም ግን ኢንፎርሜሽን አላት በተወሰነ መልኩ። እኔ እስካየሁት ብዙ ነገር ትላለች። አዶናይን ያለችው አልተመቸኝም። አዶናይ ምንድን ነው ያለችው? አስገድዳለሁ 1 ሚሊዮን ብርም ቢሆን አውጥቼ ምናምን ያለችው። ኧረ በሽተኛ ነች ሴት። ጤነኛ እንኳን አይደለችም። የሰለጠነ ዓለም እየኖረች እንደዚህ አይነት ንግግር መሀይም ስለሆነች ነው። ጂጂን እና እማማ ወርቄን ጤነኛ አድርገህ ነበር የምታስበው አንተ? እውነት ነው። ያው አለ አይደለ ሶሻል ሚዲያ ላይ ሲመጡ አንዳንዴ ክትባት ጀርመን እኮ ክትባት ያመልጣል ብዙ ጊዜ ችግር አለ። ምንድን ነው ያጋጫችሁ? ማናማ ጆሲ ራሱ መጣብኝ ምንም ሳላደርገው ፔሬዱ መጣበትና ዮኒ ማኛ ከሶሻል ሚዲያ ይልቀቅልን ብሎ ጠዋት ሲልሰኝ ነው። ጋሽ ዮኒ ማኛ እያለ ሰላማዊ ሰልፍ ታያለ ነው። ታዲያ ጆን ዳንኤልን ለመደገፍ ዮኒ ማኛ መላስ አለበት እና ደግሞ ቀይ ሄድፎን አድርጎ ነው እና ገባኝ ሰዓቱ። ለምንድን ነው እሱ ልጅ ግን ቀይ ነገር የሚወደው? ያላ ሲያይ ነው የሚያደርገው። በነገራችን ላይ እነ ጀዋር መሐመድ እየተጠቀሙ ነው ሶሻል ሚዲያ። እንግዲህ ማንም አብቹ አለ ቲክታክ ላይ፣ ዶክተር አብይ አለ ቲክታክ ላይ፣ እማማ ዝናሽ ራሱ አለ። እማማ ዝናሽ አሉ ፔጅ አላቸው። ዮኒ ማኛ ብቻ የሚታየው እንዲወጣ ለምን ተፈለገ? ፔሬዱ በመጣ ቁጥር እኔ ለቋ ማለት ዮኒ ገና ከዘራ ይዤ አልወጣም በለው። ምን ከዘራ የታባት ታገኛለህ? እሱን ነው ማስረጃው። ከዘራ ይዤ ሁሉ ታገኘኛለህ እንዴ? አስለቅሰዋለሁ እዚህ እየተደበርኩኝ እና ገብቷት ሰው ተነክቶ ቢነካ እኮ ደስ ይላል። ገባ ግን አሁን ዛሬ ቆይ ማነው ጃኒንና ያቺ ኪዱን ምናምን ለማጣላት ነበር የሄዱት አይደል? እንደዛ ነው እንትን ጨዋታ በጣም ለምን መሰለህ የጆን ዳንኤልና የጃኒ ድራማ ኦልሞስት አልቋል። አለቀ በቃ።
ስለዚህ ሌላ ድራማ መፍጠር አለባቸው ሴቶቹ፣ ሌላ ድራማ መጨመር አለባቸው። እና ያቺን ደግሞ ከነሱ ይልቅ ቪዲዮ ተብሎ ምንም የራቁት ቪዲዮ የለው እዛ ቦታ ላይ አሁን ተቀረጸ የተባለው ራቁት የለው ምን የለው የሚያጣላ ነገር እንኳን የለም። ቢቀረጽ ራሱ ገባ ምን ፈልፍለው በዛ ደረጃ እንደሄዱ ዮኒ እንዳልከው ሊያ የምትባለዋ ተመችቷታል። እና ጆን ዳንኤል ሲደበደብ አለኝ ትላለች። አንድ ደግሞ አዶናይ ነው ደብዳቤ ጃኒ ነች እንጂ ደብዳቤ ጃኒ በቀበቶ ገርፈዋለች መሰለኝ። ጃኒ በቀበቶ ገርፋለች። ሲስተሙን ባንነኩ የዲክታኩ ልጅ ብላ ሳንስ በጥፊ ልትመታው ትችላለህ። ከዛ ውጭ በቀበቶ እንዴት ልትገርፈው ትችላለህ? አይ ነው እንደዛ አለች ሲገረፋለች። እንግዲህ ግን ማነች ሊያ ታውቃለህ? ሊያ በቃ ቁጭ ብላ ቡናዋን አፍልታ 6 አይነት ጥሬ ስጋ ታቀርባለች። ቡሌ ላይ ቀልድ የለም። ምግብ ላይ አፒታይት ቶላታል። አይተዋል። የሆነ ቦታ ላይ ፎቶዋን ለጥፈውላት ቦርጫን ምናምን አድርገው ለጥፈውላት ሌላ ልጅ የምትወልድ ነው እኮ የሚመስለው። አይ በእውነቱ ቀልድ የለም። ሊያ ጋር ወዳጅነት ከመሰረት ኢትዮጵያ ሆነ አቅም አይፈቅድም። እኔ እውነቴን ነው። ባለሀብት ብትሆን ራሱ ኢትዮጵያ አቅም አይፈቅድም። ሊያ ሾ ሀሜት ቀንሰሽ ስፖርት ብትጀምር ጥሩ ነው። ሀሜቱን ቀነስ አድርጋ ትንሽ ትልሳሌ ተገባባለች። አባ እኛ ስለምደናታል ገብቷል። እንዳትመጣ ኧረ እኔ ጋር አትመጣም የት ታውቀኛለች ብለን ነው። ጆካ ምን አልክ? በፊት በጣም ስለምትቅም ነበር። አሁን ጫት ምናምን አቆማለች። ኦኬ እኔ አሁን እኮ ጥሬ ስጋ ነው የምትቅመው። ተርዚና የምትይዘው ጥሬ ስጋ ነው እያልከኝ ነው? ጥሬ ስጋ ነው የምትቅመው። በቡሌ ቀልድ ማኛው ራሱ እኮ እንደዛ ይበላል። እሷና ጉቶ እዮዳብ ጉቶ አበላላቸው ደስ ይላል። አፒታይት ይከፍታሉ። ጉቶ ግን እኔ ሲበላ አይቼዋለሁ እንዴ። አንዴ ሳላድ ብሎ እግዚአብሔር ምስክሬ ከእንግዲህ በኋላ ለጤና ብላ ሚስቴ ሳላድ ብላ ብላኛለች ስፖርት ስለምትሰራ ብሎ ሳፋ በሚያክል ነገር ቅጠላ ቅጠል ቺክን ምናምን ይዞ መጣ። ይሰለቅጠዋል አልኩ። ይሰለቅጠዋል። እኔ ደንግጬ ልሙት። እግዚአብሔር ምስክሬ 6 ሰው አይበላው። ቪዲዮ ካለ ፖስቱት ቤተሰብ። ሳላዱ የበላው ስንት ኪሎ እንደሆነ ብታዩት ጥሬ ስጋ ነው የሚመስል። ስማ እንደሚደልብ በሬ በሳፋ ነው የሚቀርብለት። በሳፋ ነው የሚቀርብለት። አባ ቀልዳቅ እኔ ፉሪሽ ካውላ የሚበላ ነው የሚመስል። እኔ የዛች የማነች የሊያን ኤአይ ላይ ሰርቶት ሳይ በቃ ፍንት ያዝጋል። የሷ ነገርማ አንዴ በተለይ በጣም ከሳኩት አንጻር በዚህ በኩል ስፒከር ይዛለች የማዳመጫ፣ በዚህ በኩል ስልክ ይዛለች፣ በዚህ በኩል ታወራለች። ኢንፎርሜሽን ፈልጋ ከዛ በአፏ ምግቡ አንተ ፍየለ ድምፅን ጨምር ትላለች። በዚህ የሆነ ብቻ ኦሬንጅ የሆነ ነገር ብሉቱዝ ይዛለች። በዚህ በኩል ስልክ እንደዚህ ትላለች፣ በዚህ በኩል ታወራለች። እና ስልኩንም ሁሉ ነው። ስለዚህ እጇ ቢዚ ሆኖ ምግቡን በምን ታንሰው? በአይኗ ነው የምትበላው። በአፏ እንደ ወስቶ በጣም ነው የሚያስቀው እዛ ቦታ ላይ እና ይገርማል። በጣም አስቸጋሪ ነው። ግን ቀስ እያለች እኮ እኔ አሁን ለምሳሌ የሆነ ነገር ካለ የዛሬን አወራዋል ለነገ እኮ ይደርሳል። የት ሄዳል ሰው እኮ ይታሰብ። እንቅልፍ ሁሉ የምትተኛ አይመስለኝም እሷ። አዋይ ዝጉ ነዋ። ዝጉ ገባ ኃይለኛ ቢዝነስ ከሆነ በምን የሚቋጭ ይመስላል? ማኛው በሰላም እመነኝ፣ በሰላም ይቋጫል። እግዚአብሔር ምስክሬ ነው። አሁን ኤልሹን አውርቻቸዋለሁ። ገባ ጃኒ አካውንቷ ተመለሰ። ተመለሰላት። ኦ ማይ ጋድ ኮንግራቹሌሽን ጃኒም ደጋፊዎቿ። የቢራቢሮ ሰራዊት ኮንግራቹሌሽን። የቢራቢሮ ሰራዊት ከባድ ሚዛን ነው አባ፣ በጣም ከባድ። እና ምን ሆነ መሰለ በቃ ፊት እንደሆነ እሱም በራሱ ተጻጽፈው ነው ወይስ በኮፒ ሊንክ? በኮፒ ሊንክ ነው ወይስ በተጻጽፈው ነው የመለሱላት? ከባድ ነው ብትል እንትኑን አይ እዛ ስንት ታሪክ አለ ጆክ ያልተነገረሽ እንጂ ብዙ ታሪክ ነው የሚሰራው እኮ። ኢትዮጵያ ውስጥ መሰሪዎች ናቸው አብዛኛው ቲክታከር አንተ እንደምትለው ለመጣጣን እንጂ አብሮ ለመነሳት አይሰሩታል። ነፍስ መጠፋፋት ላይ ይደርሳሉ። ይሄ ይገርማል። ኤግዛክትሊ እዚያ ስለሆነ ያደርጉታል። ክፎች ናቸው። በጣም ክፉነት አለ። እኔ የራሳቸውን መብላት ያቃታቸው ሰዎች እነሱን አየሁ። ሌላ ሀገር ላይ አብረን ይሸቅል ብለህ የምትሸቅለው ስራ ነው ይሄ። እነሱ ግን ለመጠፋፋት ነው የሚፈልጉት። በጣም ያሳዝነኛል። ጊፍተሮችን ኢትዮጵያ አዲስ አበባ በጣም ይፈጥናሉ። ወደ አዲስ አበባ ለመሄድ ግን እጃቸው ይባረክ። ጊፍት ለሚሰጧቸው ህይወታቸው እንዲቀየሩ ለሚያደርጉ ምናምን እኔ ታንኪው ነው የምላቸው። እግዚአብሔር ይስጣቸው ለምትሰጧቸው፣ ለምታበረታቷቸው ምናምን ደስ ይላል። ከተቀየሩበት ካልተቀየሩበት ነገ ደግሞ ሌላ ነገር ውስጥ ሊደርሱ ይችላሉ።
ጥሩ ነገር ሆኖ እያለ ግን በዚህ እኮ በጊፍተር ሁኔታ ብዙ ልጆች ያለ እድሜያቸው ዛሬ ላይ ከሚዲያውም ከሰውም ርቀው ያሉ ልጆች አሉ። ታውቃለህ አይደል? ይሄ ነገር እኮ ተነግረው ማለት አይሰሙም። አባ እሱን እንኳን መስሚያቸው ጥጥ ነው። አንዴ ለምሳሌ በአንድ ጊዜ በወር በኢትዮጵያ 100,000 ብር በወር የሚዘጋ ሰው መቼ ይሰማሃል? ምንም ብትለው አይሰማሃል። በአሁን ቲክታከሮቹ በትንሹ በወር 100,000 ብር ይዘጋል። ቪዲዮ ቀርጻቸው አትላኩ ሲባሉ እነሱም አይሰሙም። ኧረ 100,000 አይደለም የማፀኗን የሆነ ነገሩን ላይ ልኩላል። ትቀልዳለህ? ያማል እንደ አትላኩ ብትል ይኸው የቱን ነው የፈለግከው ተብለው ነው የሚላክልህ እንዴ? እሱ ይላክ እንዴ? በደንብ ነው የሚልኩት እንዴ? በጣም እንትን ይላል። ይመቻችሁ። በቃ እኔም እየተኛሁ ነው። እንቅልፍሽ እየመጣ ነው። በዚህ ሰዓት ነው የምተኛው? አንተ ጋር የምትኖርበት ምሽት ነው አሁን? የአንግቶት ነው እንጂ ጀለስ ምድር ወገብ ላይ እኮ ነው የምኖረው። አንግቶት ነው ከች የሚለው። የመች ጆካ በቃ 10 ደቂቃ ነው ከኛ ጋር ነው ከጃኒ ጋር ሊሆን ነው። 10% ብቻ ነው የቀረኝ ብለው ሊገለበጥ ነው። ይቀረበታል እንዴ? የስራው ባህሪ ነገሩን ሲያየ ለምን መሰለህ? ጓደኛው ናት። አይ ጃኒ በጣም ጀለስ ናቸው ማለት ጌም ሲጫወቱ ጆካዬ ምናምን የምትለው ልጅ ናትና ውስጡ አልተቀበለውም። መርገጡን ውስጡ ደስ አላለው። አይ ትክክል አይደለም እና ሊፈታት ነው አሁን ይፈታል። እሱ ደግሞ ከፈታ አበዱ ሌሎቹ። ቆረጥ ነው የሚይዙት ሌሎቹ ያብዳሉ። ዝም ብለው ነው። ያቺ ግን የተነሳችባት ደብሮኛል። ምን ሆና ነው ሊያ የምትባለው? ምን አሮና ሸገር ብራ እንዴ ነው ያባት? ይመችሽ ነው ያባት እንዴ? ሊያማ ኢንፎርሜሽን ከሌሎቹ ተሰጥቷት ነው። አረ አይገባም ነው ያባት። ብራንዳችን ኑሪልኝ እና በጣም ኢንፎርሜሽን ያኛው ተሯሩጦ ለብዙ ሰዎች ልኳል መሰለኝ። ይሄ ደካማነት በራሱ መወጣት በሲስተም ይችል ነበርና ግን አንዳቸውም ፈርተው ማውጣት አልቻሉም። ኤኒዌይስ አየም የጃኒ ደጋፊዎች በደንብ ስራ ሰርተዋል። አየ ፊት ለፊት የታየ ነገር አለ። አየ አንተ ራሱ እኮ ሊያወዛግቡ ነበር። ኤግዛክትሊ አየ ፊት ለፊት ባሉ ቪዲዮዎች ይዤ ባልመጣ መረጃ ይዤ ባልመጣ ሰውም አብሯት አይሆንም። መረጃ በጣም ወሳኝ ነው። አንተ እኔ ወደፊት በፖለቲካው ስለቆየ የሶሻል ሚዲያ ጉዳይ ከመጣ እናንተን ካለ መረጃን የመሰለ መልካም ነገር የለም። ኤግዛክትሊ you're going to be free መረጃ ታመጣለህ፣ ተገደግዳለህ፣ ምንም እንትን የሚል ነገር የለም። እሱማ ሰው እኮ ሀቁ ነው የሚያወጣው። እኔ የጂጂን የገረመኝ ከጎኗ ሆና ከነበረች በኋላ ተከርብታለች። ምን እንደሆነች አላውቅም። ደስፕሬት ነች እሷ። ምን እንደሆነች አላውቅም። አንዳንዴ እኮ እውቀት ከሌለ ይሉንታ ከሌለ ከባድ ነው ዮኒ። ሁለቱም ነገር ከሌለ እንዴት ነው ገባ ባለ እኔ አሁን ድሬዳዋ በነበረው ራሱ ማየት ትችላላችሁ። እኔ ከጃኒ ጎን ነበርኩኝ። ድሬዳዋ ላይ ሸቤ ሲያስገቧት ጓብ እያለ መጨረሻ አሁንም ብታየው ከእሷ ጋር ባምቢ የምትባል ታችን አኔቨር ፎርጌት ባምቢ የምትባለውን የሆነ አንድ አጋስስ አብረው ነው ምናምን ተደባብረዋል መሰለኝ እና ቀለበት አድርጎላ ከለንደን ሄዶ ሱማሌ ነው እና ተደባበሩና በቃ አልፈልግም ምናምን ይባባላሉ። እያወጣ ራቁቷ ምናምን ይለቅላል። ወገብ አገዳውን ብዬ አስተካክዬ ሶሪ አስጠይቄ ለባምቢሻ በቃ በራሷ ላይ ጀመረች። አሁን ደስ የሚል ሶሻል ሚዲያ ላይ ሙድ የምትይዝ አራዳ ልጅ ሆና መጣች። በተለይ እናቷን ሳይ ባይኔ መጣ። እናቷ ወጣ ልጄ ናት የፈለገችውን ታርግ እኔው ቤት ቆረጥጣታለሁ ስትል እምባይን የመጣው በቃ የሰው ልጅ ጠፍቶ አንድ እናት ብቻ ቆመችል። አበድኩኝና እስካሁን ሰዎች ቪዲዮ አላቸው። እናቷም እሷም ነው የመረቁኝ። የሆንዬ ውለታን ከፍለ ኧረ የምን ውለታ ልጅ አለችኝ ሴት ልጅ እኮ ገባ እናትም አለች ምናምን ነው። ሁሉም ባለቤቴ ሁሉንም ማየት ትችላለና ጓደኞችም የሴት እንዴት እንደሚወዱኝ አውቃለሁ። ከተገፉ ጎን ራቁት ይዣለሁ ብለው የሚዘባነነውን ወገባ ገዳውን ነው መሰብረው። ግን እንደዚህ አይነት ኬስ ሲኖር ሁሉም ነገር እንደዚህ አይነት ኬስ ሲኖር በአጠቃላይ ተመልካቹም የሶሻል ሚዲያን ዝም ብሎ ደጋፊ ስለሆንክ ብቻ አይንን ጨፍነ ስህተት ከሰራ ሰው ጋር መደገፍ የለብን። አንድ ሰው አንተ የምትደግፈው ሰው ከሆነ ከተሳሳተ አንደኛ ይቅርታ ይጠይቅ፣ ሁለተኛ ደጋፊ ደግሞ ማባባስ የለበትም ማለት ስህተትን ማበረታታት የለበትም። ኧረ የሶሻል ሚዲያ አታርፊው የሚያራዳ ልጅ ቲክታክ ሌላ መሆን ያለበትም አስማማለሁ። አንተ እኮ የምታስበው በሰለጠነ ዓለም እስካቦኛ ነው የምታወራው። አብራው እሱ የሰለጠነውን ተውና ኮየ ፈጬ ግባ ብሮ። አንተ እስካሁን ኦሎምፒያ ላይ ነህ። ኮየ ፈጬ ብሎ ነገር የለም። that's the problem እኮ አሁን እና በምንም ነገሩ አንተ ደገፍከው ማለት አሁን እኔ አሁን ስሳሳት መጣ ቻሌንጅ ታደርገኛለህ። አይ ይሄ ልክ አይደለም፣ ይሄ በመረጃ እንደዚህ ይሆናሉ፣ እንደዚህ ይደረጋሉ፣ ትነጋገራለህ። በአክብሮት መነጋገር ይቻላል። ድፍን ያለ ጥላቻ ያላቸው ግን የሆነን ደግፈው መቀጥቀጥ እሱ አየትልቁ ምንድነው አልተመለሰም ያኛው። እሺ የምትችሉ ሰዎች ካላችሁ የጃኒሻ ካልተመለሰ አንድ ሀሳብ ልስጣቸው። ካልተመለሰ የጃኒሻ ቤተሰብ ምን አፒል አድርጉላት። ቲክታከሮች ናችሁ፣ አፒል እንደሆነ እንዴት እንደሆነ ታውቃላችሁ። አፒል አድርጉ። እርግጠኛ ነኝ ይመለሳል ብዬ አስባለሁ። አፒል አድርጉ ተባብራችሁ።
ይሄ ሁሉ ሰው እኮ አሁን ይሄ ሁሉ ሰው እኮ አይ ቲንክ አፒል ብቻ አፒል መደረግ አለበት። ግን ይሄ ሁሉ ቢራቢሮ አይ ቲንክ በቲክታክ እንደ ዩቲዩብ ማድረግ አይቻልም እንዴ? ደጋፊዎች ምንድነው እንደ ፒቲሽን እኮ ነው አፒል የሚደረገው እኮ ፒቲሽን አያሰባስቡም ወይ? እንደዛ ማለት ምንድነው ፒቲሽኑ መሰለ አፒል አለው ራሱ ቲክታክ ወደ ፕሮብለም ብሎ የሆነ የአካውንቷን እሷን ኮፒ አድርጎ እዛ ላይ በስህተት ነው ብሎ ሰብሚት ማድረግ ነው። ብዙ ሰዎች ሰብሚት ካደረጉ ነገሩ ይስተካከላል ብያ እማውቃቸውም ሰዎች አሉ። እነሱን ጠይቃቸዋለሁ። ከእነሱ ጋር አገናኝቻት እስቲ የሚሆነው እናደርጋለን። ያ አይ ቲንክ ጃኒ ቴክኒካል ፓርቱን በደንብ ላተረዳች የኢትዮጵያ ቲክታከሮች አያርፉትም። የሚያቅሰው እስቲ የማውቃቸው ሰዎች አሉ። እነሱን እንትን አደርጋለሁ። አግዛት ይሆን እንደዛ ከአዶናይ ጋር ሰላም ናቸው አባ ተስማምተው ፒስ ናቸው። አዶናይ ትልቅ ልብ አለው። ይሄ ቲክታክ ላይ እንደምታየው ምናምን አለ ተቀይሯል። ልጁ በቃ በሚገርም ሁኔታ ተቀይሯል። በሚገርም ሁኔታ አብረውት ያሉት ሰዎች ወይ ልልሻ ያሉት ሰዎች አብረውት በጣም እውቀት ያላቸው በጣም ምን መናገር እንዳለበት በምን ሀሳብ መስጠት እንዳለበት በደንብ አድርገው ከጥጎኑ ያሉ ሰዎች ናቸው። ከመጀመሪያው እንደዛ ቢሆን ራሱ ስሙ አይጠፋም ነበር። ገባ መጀመሪያ ግን ብሎ በራሱ ነበር የሚሄደው። የዋህ ነው። ማናውን አደባባይ ላይ እንዲያደርግ ያለው ብሎ የሚናገር ልጁ የዋህ ስለሆነ ነው። ገባ ናው ኤቭሪባዲ እንትን ሲያደርግ ሲያውቀው በቃ አዶናይ ብዙ ሰው ይወደ እኔ ራሱ አድቫይዘር ያስፈልጋል እኮ ዩኒድ አድቫይዘር በተለይ አለው ማናጀር አለው አዶናይ ማናጀር አለው። በጣም አሁን ጥሩ አድርጎ ነው የሚሰራውና እግዚአብሔር ይባርከው። ይሄን ባህሪውን እግዚአብሔር ያቀይርበት። ከሷ ጋርም ደግሞ አሪፍ ነገር ላይ ነው ያሉት። በቃ ሰውም ደግሞ እንዴት እንደሚወዳት አየህ። ሁለቱ ኮላቦሬት ሲያደርጉ ሊሰሩ የሚችሉትን አስበው። ኤግዛክትሊ በጣም ነው የሚያነቃንቁት።